ከዛ ትወጣና ዮናታን እንዲህ አለ ትላለህ እንዴ? ከስሩ ያለውን ህዝብ እንኳን እኮ ከስሩ የተቀመጠውን ህዝብ ከስንት ጉድ እየወጣ ኦኬ። ዛሬ እኔ በዮናታን አክሊሉ በጣም ብዙ ጊዜ ተናግሬያለሁ። ለምን? እኔ በእኔ ቤተሰብ ውስጥ የተደረገ ነገር ስላለ ስፔሻሊ ደግሞ ልክ እንደዚህ በቃ መልካም ወጣት ልክ ሲደርስ ነው እንዲህ አይነት ነገር የሚያደርጉት። እውነቱን ስነግራቸው አይቆምም። መልካም ወጣት አይቆምም። ለምንድን ነው የማይቆመው? እኔ ስላልኩት አይደለም፣ ማንም ስላለው አይደለም። ይሄ ሰው ይህንን ሸክም የተቀበለው ከእግዚአብሔር ስለሆነ ከዚህ በፊት እጣኑን አፈቀኝ ሲል ነበር። ለማንኛውም ከወደዱ ከነምናምኑ ነውና እጣኑ ብቻ ለምን ይናፍቃል? ሂድ እዛ ለጣዖትም ማፈንደድም አለ፣ እሱንም ተቀበልና ሂድ። ብዙ ጊዜ ነገርንህ፣ ለምን እንደማትሄድ አላውቅም። ሂድ፣ አጋንንት እዛ በስሙ ቤተክርስቲያን የተሰየመለት አለ፣ ሂድ ስገድ። ከትላንት ወዲያ ሳሚ እንደፈለገ ሲናገር ነበር። ትላንትና ኤፋ ላይም እንደፈለገ ሲናገር ነበር። ቤት ከፍቶ አይደል ያክስ ደዛም እንግዲህ የምንፍቅና ሳምንት ብሎ እርሱ ራሱ የምንፍቅና ሳምንት። አሁን ይሄን ርዕስ ለጥፍ የትኛው ወገን ነው ደስ የሚላቸው? ምናልባት አዲስ ሐሳብ ሊሆንባችሁ ይችላል፣ ግን የነዛን ፖለቲካ እንትን ብላችሁ ከመፈረጃችሁ በፊት ሐሳቡን አምጡ። እኔ ተሳስቼ ከሆነ ራሴን ለማረምም ያን ያህል ኢጎ ያለብኝ ሰው አይደለሁም። ሶ ይሄንን ይመስላል እንግዲህ እችን ያህል ካብራራውም ይበቃል። ሳሚ የጌታ ይባርክ። ለአዲስም የኛ ልጅ ነች። አንዳንድ ጊዜ አንዳንዱ ነገር ፍሬም አድርገው ሲያቀርቡልን በጣም ነገሩ በጣም ስር የለቀቀ አድርገው ሊያቀርቡ ስለሚችሉ እነሱ ጋርም ካለ ችግር ጋር ነው የሚላተመው። ቅባት የሚባል እነሱ የተደራጀ ክርስቶስ ኢየሱስ ተቀብቶ ነው ክርስቶስ የሆነው የሚለውን ትምህርት እዛ ላይ ስለ እንትን ስላለ ነው። እኔ መምህር እንትናም በረከትም ያኔ ያህል ያስኩ ለቀኩ የሚል አይነትም ልጅ ሰው አይመስለኝም። ግን ኤኒዌይስ እኔ ለእኔ የሚታየኝ ምንድነው በዚህ ርዕስ ላይ መጽሐፍ ቅዱሳዊ ጥቅሶች አሉ። እነሱን ጥቅሶች ከፊልጵስዩስ 2ም ጋር ኬኖሲስን የሚያስተምሩ በደንብ ከባህሪ አንፃር ኦንቶሎጂውን የሚያስተምሩ አሉ። ትቶ ነው የመጣው፣ መለኮቱን አስቀምጦ ትቶ ነው የመጣው፣ በሰውነት ነው እንትን ያደረገው የሚሉ ስላሉ አሁን አንተ ያነሳውን ተግባራዊ የሚለውን ሊሚት አደረገ የሚለውንም ነገር በሰፊው እኛ እንወያያለን። ግን እኔ በአጠቃላይ ምንድነው እንደዚህ አይነት ነገር ሲኖር ሁላችንም የወንጌልን ስራ የምንሰራ ስለሆነ እንደዚህ አይነት ጥያቄ ልጆች ሲነሱ መተን አይ እንደዚህ አይደለም መሰረታዊ ከሆነው ኦርቶዶክስ ጋር መሰረታዊ ከሆነው አስተምሮት ጋር የተቃረነ ነገር እኔ አላስተምርም። እንግዲህ በደንብ ስነ መለኮት የተማረ ወጣት ልጅ ነው። እኔ ፐርሰናሊ አንዳንድ ጊዜ ወጣት የነብርጣትም ስለሆነ በእንትን ሲናገር ታግሰን ግን እግዚአብሔር በውስጣቸው ያስቀመጠውን ነገር ደግሞ ለቤተ ክርስቲያን ለእግዚአብሔር ክብር እንድንጠቀምበት አሁን ሌላ ርዕስ እኔ የኔ ምክር ሌላ ርዕስ አድርጉና ሳሚም ከባይብል ስተዲ ይውጣ፣ እኔም ቸርች ትንሽ ረዘም ያለ ፕሮግራም አለኝ። ከዛ ሲጨርስ ወይ ከፈለገ ሳሚ ቤት ከፈለገ እኔም ቤት ከፍቼ ጥያቄዎችን በደንብ እናንሸራሽራለን። ዋናው ይሄ እምብርት የሆነው አስተምሮት ኢየሱስ ክርስቶስ ከሲጸነስ ጀምሮ ኢንካርኔሽን የሚጀምረው ከሲጸነስ ነው። ሲጸነስ ጀምሮ የጌታዬ እናት የተባለችበት ጌታ ነው። በቃ እሱ ክሪዮስ ነው፣ አምላክ ነው። አምላክነቱን መቼም ትቶ አያውቅም። በቃ ፎሬቨር ኤንድ ኤቨር ነው። እሱ ፍጹም ሰው ፍጹም አምላክነቱ ከተጸነሰ ጀምሮ ከዛ በፊት እንግዲህ በቅድመ ዓለም የነበረው በቃልነት የነበረበት ጊዜ ነው። በዘላለም ልጅነት የነበረበት ጊዜ ነው። ይሄንን አላምንም የሚል ሰው ካለ ነው ጠይቀ ነው በደንብ እንትን ብለ ነው ይሄ እኛ ሰው አይደለም፣ ይሄ በመንፈቅና ውስጥ ያለ ሄሬሲ ውስጥ ያለ ነው የምንለውና እንደዛ አይነት ነገር ስትራቴጂ ቢኖረን እንደዛ አይነት መንገድ ብንከተል ብዬ ነው የምለው። ትላንትና አፖሎጀቲክስ የሚባለው ልጅ ያለው ነገር እንዳትነሱ።
መቼም ቢሆን ቴብሉ ወደኛ አትገለብጡም አለ። እኔ የሚገለበት ቴብል እኛ ቤት የለም። ሊትራሊም ፊገሬቲቭሊም እኛ የሚገለበት ቴብል የለም። እኛ የሚሰበት ኢየሱስ ነው ያለ፣ ሰዎችን የሚያድን ከኃጢአት ነፃ የሚያወጣ እንደኔ አይነቱን ሰው ከጫተራ አውጥቶ ለክብሩ ያደረገ ጌታ ነው ያለ። ስለዚህ እሱ ላይ ፎከስ እንድናደርግ ነው። እንደዚህ አይነት ጥልቅ ስለመለኮታዊ ውይይቶችን እንድናደርግ እግዚአብሔር ይህንን እድል ስለሰጠን አመስግነን በወንድማማች መንፈስ እንድንተራረም ነው የምጠይቃችሁ። ወደ ቸርች እየደረስኩ ነው። ጌታ ኢየሱስ ይባርካችሁ። ቴንክ ዩ ተባረኩ። መልካም ጊዜ ይሆንላችሁ። ለማንኛውም ያው በምድር ላይ አምላክ አልነበረም። አንድ ደቂቃ ብቻ ሳትወርድ ሀሳብን ጨርስና ጠይቃለሁ። መጨረሻ ለአንድ ደቂቃ። እኔ አሁን ስለማልችል ነው ብራዘር። ግን አምላክ አልነበረም ብለህ ታምናለህ ወይ እንደዛ ብለህ ነበር ወይ ካላችሁ አይደለም፣ እንደዛ አይደለም ያልኩትኝ። ስለዚህ ራሳችሁን እንትን በሉ። በቃ እንደዛ ከመሰላችሁና ከተደናገጣችሁ አይደለም፣ አምላክ አልነበረም ሳይሆን እኔ እንደዛ የሚሉትን ሁሉ ስቃወም የኖርኩኝ ነኝ ከኃይለ ዮሐንስ ጀምሮ ሌሎቹንም። ስለዚህ እንደዛ እያልኩኝ አይደለም። ነገር ግን በምድር ላይ ያለ መለኮታዊ አቅሙን በገዛ ፈቃዱ አልተጠቀመም የሚል ነው። ፈንክሽናል ኬኖሲስ ይባላል። ሌላ ጊዜ እንጨዋወታለን። ተባረኩ። ሳሚ አንድ ጥያቄ ብቻ ታስተናግዳለን? ያላስተናግድም። በቃኝ። ቻው፣ ደህና ዋሉ። ሳይወጣ ሀሳቤን ልጨርስና ቴሌኮም ዶክተር እሺ እያን እሺ፣ ተሳትፏል። ወደኛው ሰማሻለሽ፣ ችግር የለም። እሺ ዶክተርዬ፣ አሁን እንዳለ የወንጌል አማኞች በተለይ ወደ ጴንጤቆስጣል ያሉት አገልጋዮች የነገሩ መነሻ መጠንሰሻ የሀና ገብሩ ቤት ነው። እነሱ ስለምን እዛ ቢጋው ዮናታን ትናንትና ነው በተቆረጠ በጣም የቆየ ዮናታን ራሱ ሰውነቱን ብታየው ራሱ በቃ የሆነ ሰንደል በሚመስልበት ጊዜ የተናገረውን ነገር አንስቶ አሁን እሱን ማውገዝ። ምክንያቱም ዮናታን በተሳሳበትበት ነገር ላይ ወዲያው ተደውሎ መጥቶ ይቅርታ የሚጠይቅ ሰውም እንደነበረ እናውቃለን። ግን ሰው ይሳሳታል፣ ይወድቃል፣ ይነሳል እና ብዙ ልጆች ደግሞ አሁን ደርሷል። አሁን ከአንዱ በዚህ ሳምንት ወደዚህ ወር ውስጥ መልካም ወጣቶችን ይሰበስባል ማለት ነው እና እንደዚህ አይነት ነገሮች ላይ አሁን ልክ አንተ እኛን እንደተናገርክ እንደዚህ እንነጋገራለን እንዳልክ ለምን ሌላ ቤትስ ለምን እንደዛ አይሆንም? በእርግጥ ነው እሷን ተይ ማለት አይቻልም፣ ብትላትም አሰማህም። እነሱ ገብተው ለምን ይሄን እንደዚህ አይነት ነገር እንዲነሳ ያደርጋሉ? እሱም ቢሆን ከዚህ በፊት ላስተማረው ነው ይባስ አስተካክላለሁ ብሎ ነገሮችን ሰው እንዲቆጣ ያደረገው እና ይሄ ነገር ለምን እንደዚህ ይሆናል ማለት ነው። አሁን እዚህ ቲክቶክ ላይ የሚያወሩት ጌታ በሚያውቀው ምንም ማንም የሚገባው ሰው የገባው ሰው እያለ ግን አንድ ሰው ማንም ሰው ቴዎሎጂ አልተማርኩም የሚል በቃ እንደ እግዚአብሔር ቃል የሚናገረው በጣም በደስታ በጣም ደስ ብሎን በጣም በሚገርም ሁኔታ ነው በቃ የጌታ ልሁና መገኘቱን የሚሰማን ማለት ነው። ለምንድን ነው እዛ ያለውን ነገር እዛ ያራክፈው እንደዚህ የሚደረገው ነገር? ይሄ ነው የኔ ጥያቄ። ዶክተር እየተባረክ አይ ልናገር፣ ቴሌኮም ነው የሆነ ነገር ልትናገር ነበር። አይ እሱ እንደጠየቀው ነበረ። እስቲ አንተም ሀሳብ ስጥበት። እስቲ አንድ ሰው ቲክቶክ ላይ አንድን ሰው ሙሉ ቪዲዮ ሳይሰማ ማውገዝ ይችላል ወይ? አሁን እሱ ካቶሊኮችን አስገብቶ ነው ዮናታን አውግዘናል ያለው። ከዛሬ ጀምሮ ዮናታን ተወግዟል ያለው እንደዛ ሲቻላል ወይ? እኔ እሱ ራሱ ዋናው ባይ ዘ ዌይ እኔ ሁላችንን ነው የምነግረው። እኔን አሁን ተሰብስቦ ሰው ሻወር ውጉዝ ነው ምናምን ቢል ምንም ትርጉም የሌለው ነው የሚሆነው። ማውገዝ የሚባል ነገር የለም። በቤተክርስቲያን ያለው አሁን ኤክስኮሙኒኬሽን ነው የሚባለው። ኤክስኮሙኒኬሽን ማለት አንድ ሰው በቤተክርስቲያን ተግባራዊ የሚሆን ከሆነ አስተምሮታዊ ችግር ከታየበት ቤተክርስቲያን ታስቀምጥና ፓስተሮቹ መሪዎች ያስቀምጡትና ጥያቄ ይጠይቁታል። በአስተምሮቱ በልምምዱ ዙሪያ ማለት ነው። ያንን ጥያቄ እምቢ ካለ አይ በቃ ይህንን ነገር የማታስተካክል ከሆነ እንደዚህ አይነት ውሳኔ እንወስንባለን፣ አመት ተቀመጥ፣ 6 ወር ተቀመጥ፣ 2 ወር አመት ተቀመጥ ብለው እንደ ክብደቱ አይ የእናንተንም ስልጣን አልቀበልም፣ በእናንተ ስራ አልተዳደርም ካለ ቤተክርስቲያን ታውጃለች። ትወጣና ለጉባኤዋ ይሄ ሰው በዚህ ጉዳይ መጽሐፍ ቅዱስ በሚለው ቤተክርስቲያን በተሰጣ ስልጣን መሰረት
ወደዚህ ቤተክርስቲያን እስኪያስተካክል ድረስ እንዳይመጣ ተወስኖበታል ብሎ በጣም ሲሪየስ እና በቤተክርስቲያን ውስጥ ዋንስ ኢን ላይክ እኔ ባለሁበት ቤተክርስቲያን እንዲህ ሲባል ሰምቼ አላውቅም። ኦኬ በውስጥ ነው ብዙ ነገር ተነግሯቸው በቃ እንትን ይሰጣቸዋል፣ ትምህርት ይሰጣቸዋል፣ አስተማሪ ይመደብላቸው። ይሄ ቲክቶክ ላይ ወጥቶ ማንም እከሌን ውግዝ ተማሪዎች ነው ብሎ ማለት አይችልም። ማንንም አይችልም። ግን ምንድነው ይሄ አስተምሮት ይሄ አሁን እንትና ያስተምረው አስተምሮት ከዚህኛው ጉባኤ ከኒቂያ ጉባኤ አንፃር ከኬልቄዶን ጉባኤ አንፃር ከኤፌሶን ጉባኤ ከቆስጠንጢንያ ጉባኤ አንፃር ይኸውላችሁ አስተምሮቱ ራሱ በጣም ስፔሲፊክ ነው። የኒቂያው ስላሴ ላይ ነው ያለው። የክርስቶስ ኢየሱስ መለኮት ኮንሰብስታንሺዬሽን የሚባለው ነው አይደለም እንትን ሆሞሲዮስ የሚባለው ከእግዚአብሔር ጋር ከእግዚአብሔር አብ ጋር አንድ አይነት ማንነት ነው ያለው ኢየሱስ የሚለውን አስተምሮት አንድ አይነት ሰብስታንስ ነው ያለው የሚለውን አስተምሮት የጸደቀበት ነው። ስለዚህ አሁን ኢየሱስ አሪዮስን የተቃወመ እንትን ነው። አሪዮሳዊ የሆነ ሰው ቢመጣና ኢየሱስ እንደ ሚካኤል ነው ወይ ደግሞ ከእግዚአብሔር ያነሰ ከሰው ከፍ ያለ ነው ቢል ይሄንን ሁላችን ይሄ የምንፍቅና ትምህርት ነው ብለን እንላለን። ሰውየው ያስተማረው ትምህርት የምንፍቅና ትምህርት ነው ብለን እንላለን። ያንን ሰው ግን ከቤተ ክርስቲያን ማስወገድ የምትችለው ሎካል ቸርች ቲክቶክ ላይ ሎካል ቸርች የለም። ኦኬ አሁን ዮናታን ያነሳው ትምህርት አይደለም ባይዘው የተደራጀ ትምህርት ማለት ነው። የተናገረው ነገር አለ እንደዛም በመባል የለበትም። ምክንያቱም የመለኮት ትምህርት ከፍ ያለ ትምህርት ስለሆነ ስለዚህ ነው አሁን ያንን ነገር ሰዎች ሲያመጡ እኔ ዘልዬ ዮናታን እንደዚህ ማለት ይችላል። ሳሚ የሆነ ነገር ነው እንደዚህ ማለት ይችላል። ግን ያ ነው ወይ የሚያዋጣው? ዮኒ ያንን ሲያስተምር ምንድነው ያለው? ሙሉን ያስተማረውን እናይና ሙሉ ትክክልም ቢሆን ወይ ደግሞ ትክክል ካልሆነ ሙሉ ትክክል አይደለም ዮኒ እንዴት ነው ያየኸው? ደግሞ ያቺ ስፔሲፊክ ምሳሌ ደግሞ ለመለኮት የማይመጥን ከሆነ ይሄ ለመለኮት አይመጥንም። አስተካክሎ ከሆነ ደግሞ ይሄው አስተካክሎታል ወንድማችን። ከጎልጉለው ከሆነ ቦታ ጎልጉለው አምጥተው የሆነ ነገር ሲያደርጉ ምንም ኮንቴክስት ሳንይዝ ዘለን የምንናገር ከሆነ ትክክል አይደለም። ይሄ እኔ ለዮናታን መደረግ የለበትም፣ ለነብይ ጥሌ መደረግ የለበትም። ለነብይ ማን ነው ደግሞ ወንድማችን ሳሚ የሚሄድበት ማን ነው? ዘኔ ለነብይ ዘኔም አይሆንም፣ ለማንም አይሆንም፣ ለፓስተር ጻድቁም አይሆንም። ሁሉን ነገር በኮንቴክስት አይተን የሚመስለንን በትህትና ይኸውላችሁ አንድ ነገር ልንገራችሁ። ስለ መለኮት የምናወራበት ትህትና ያስፈልገዋል፣ ሂዩሚሊቲ ያስፈልገዋል። በአይናችን ልናየው ሳይሆን ልንቀርበው ስለማንችለው አምላክ እያወራን ያለነው እንደምናውቅ ፐርፌክትሊ ሁሉን ነገር እንደምናውቅ አድርገን መጽሐፍ ቅዱስ 3 ቻፕተር ያለው መጽሐፍ አይደለም። 66 መጽሐፎች አሉት። በ1400 ዘመን የተጻፈ 40 ሰዎች የጻፉት ማለት ይሄ በጣም ዴብዝ ያለው መጽሐፍ ነው። ስለዚህ ይህን ስናጠና ትህትና ያስፈልጋል። ሁለተኛ በጸሎት ማድረግ አለብን። እግዚአብሔር ሆይ እባክህ ይሄ በጣም ዞር ስትሉ ንስጥሮሳውያን ትሆናላችሁ። በጥንቃቄ የማታደርጉ ከሆነ ዞር ታችን ካልቀረ አይታችን ከሆነ እኔ ዝም ብዬ ዘው ብዬ አልገባም። ለምን ነው የማልገባው? ከንግግር ብዛት ኃጢአት አይታጣም፣ አንድ ቃል ጥቂት ይሁን ስለሚል መጽሐፍ ቅዱስ። ወይ ሰውየውን አስቀይመዋለሁ፣ ወይ እግዚአብሔርን አስቀይማለሁ፣ ወይ ትምህርት አበላሻለሁ። ስለዚህ ይሄንን ነው እኔ የምላችሁ።
ሳሚንም እንጠይቀዋለን። ወጣቶች ናቸው። አሁን ሳሚ ወጣት ነው፣ ቃሌ ወጣት ነው፣ ይፋ ወጣት ነው። ይኸው እየተማርን ነው የምንሄደው። እኔ ድሮ የዮኒ ፎቶ አይነት በነበርኩኝ ጊዜ የሰራኋቸው ስህተቶች በቪዲዮ ቀርቦ ቢሆን ይህን ሰዓት እኔ ነኝ አንደኛ ተወቃጭ። እግዚአብሔር ይመስገን የዛን ጊዜ ቪዲዮ ስላልነበረ እንጂ ሁላችንም የዛን ሰዓት ዘለን ያላልነው ነገር የለም። እኔ አንድ ጊዜ ወገኖችን ሰብስቤ ምን አልኳቸው መሰላቸው? መጽሐፍ አነበብኩና የአሜሪካ መጽሐፍቶችን አነበብኩኝ። ቸርች ግሮዝ ኢንተርናሽናል ከኮሪያ የሚላክ መጽሐፍ አነበብኩ ምናምን አልኩና አንድ እንደዚህ ያሉ ከዛ በቃ ተፈቷል ይሄ ነገር አልኳቸው። በቃ አመስግኑ። ተፈቷል በቃ ደነገጡ ልጆቹ። እኔ ምንድነው ያነበብኩት have God's kind of faith የሚል ትምህርት አንብቤ ነው የዛን ጊዜ በ80ዎቹ ነው የምላችሁ። እንግዲህ ያ ቪዲዮ ቢኖር በቃ ይሄን ሰዓት ተበልቼ ነበር አልኩኝ። ከዛ በቃ ሰው ተደናገጡ። ምንድነው ሻውል ምን ትምህርት ይዞብን መጣ አሉ። እና አያችሁ በጫቱ ፈንታ ሌላ ሚልቃና ውስጥ ገብተን ስለነበር እና ያንን ዘመን በትምህርት ነው እንትን ያወጣ ነው። ያንን ይሄ በኢየሱስም አይደለም የሚወጣው፣ በላብ አይደለም የሚወጣው። ይሄ በትምህርት የሚወጣ ነገር አለ። እየተማርን እያወቅን በህይወት ውስጥ እንትን እያልን ስንመጣ እግዚአብሔር በመከራ እንደሚያስተምር ትዕግስት እየተለወጥን መጣ። ስለዚህ እሱን አሁን ዮኒ በዛ መልኩ የሰበከውን ስብከት በዛ ሙቀት የሰበከውን እንትን አንተን እዚህ ለኔ ሴንስለስ ዮኒ ልክ አይደለም፣ ይሄ ትክክል አይደለም፣ አስተካክሎ ከሆነ አይ አስተካክሏል ብለህ ማለፍ ነው ያለብህና ሶሪ ብዙ አልኩኝ። ተባረኩልኝ። ልግባ ዝናብ ዝም ብትሉ ይሻላችኋል። ከፈለጋችሁ አለ ትሰማላችሁ። እሺ ትንሽ እንትን አትበሉ፣ አትንፈራፈሩ። ቀጥል ቶሚዬ። እኔ ማለት የፈለኩት አስባችሁታል? እሱ ለመመለስ እንኳን የመጣው የሆነ ነገር አስቀምጦ ነው እዚህ ላይ ያለው ማለት ነው። እኛ በሚፈልገው መንገድ አይደለም። እሱ የያዘው የራሱ የሆነ ቴዎሎጂ ተርም ሊኖረው ይችላል። ስለዚህ እነ ዶክተር አንድ ከዚህ በኋላም እኮ እከሌ ተሳስቷል ከተባለ ምን አይነት ህግ ይኖር የሚለው ነገር ህግ ቢወጣ ሁላችንም ቪዲዮ ይዘን ከምንሮጥ ወይም እንትን ከምናደርግ አንድ በቃ የሆነ የወጣ ህግ ቢኖር በተረጋጋው መንፈስ መልሱንም እንሰማለን። እሺ የሆነ መጽሐፍ ላሳያችሁ። ይሄ የኦርቶዶክስ መጽሐፍ ነው። ፓሪ ዮናታንን ስላሴ አስተምሯል፣ እንደዛ ብሏል። ምስክሩ ኦርቶዶክሶች ይሄን ማየት አለባቸው። የእነሱ መጽሐፍ እንደሆነ ኦርቶዶክሶቹ ምንም ያላሉት ዮናታንን በጣም ቅዱሳን እንዴት ናችሁ? ሰውሬ ቴሌኮም በጣም ይቅርታ። ለኦርቶዶክሶች ብዙ ቦታ ባትሰጧቸው እኔ እላለሁኝ። ለምን መሰላችሁ? አሁን ዮናታንን የሚጥሩት እዚህ ያሉትም ወንድሞቻችንም ይሁኑ መጽሐፍ ጽፈው ህዝብን እያስተማሩ ህዝብን እያሳቱ አይደለም። አንድ ቀን በሚናገሩበት ንግግር ስህተት ተሳስተው ይሆናል። ሰው ናቸው፣ ደግሞም ይሳሳታሉ። ሁላችን እንደምንሳሳተው ማለት ነው። ሰው ሆኖ ፍጹም ሰው የነበረው ጌታ ኢየሱስ ክርስቶስ ብቻ ነው። እኔ ስለ ኦርቶዶክስ ብዙ በእውነት ብዙ ግርግር አትፍጠሩላቸው። ምክንያቱም እነሱ እኮ ናቸው እንዴ ምን ሆናቸዋል? በስቅለቷ ቀን እያሉ እንዴ በስቅለቷ ቀን እንዴ እነዚህ ሊቃውንት አራት አይና የተባሉ ተጠብበው አራት ደረጃ ጭንቅላታቸው ላይ የሆነ ጥምጥም የከመሩ ሰዎች እኮ ናቸው ወጥተው ስንት ነገር እያሉ ያሉት። እንዴ መጽሐፍቶቻቸው በሙሉ እኮ ስህተት ነው፣ ምንፍቅና ነው።
ይሄንን ህዝብ ለስንት ዘመን እየመሩበት ያለው መጽሐፍ ቅዱስ እኮ አይባልም እንዴ። በጣም ብዙ መጽሐፍቶች አሏቸው። ነውር ነው። ኦርቶዶክስ መጥቶ ጴንጤ ጋራ ስለ ጴንጤ ስህተት ሊያወራ በጣም ነውር ነው። እድል አትስጧቸው። እውነቴን ነው የምነግራችሁ፣ እድል አትስጧቸው። እኛ መጽሐፍ ጽፎ ያሳሳተን መምህር በዘመናት የለንም። መጽሐፍ ጽፎ መጽሐፉን ገዝተን ሸጦልን ገዝተን እየተሰናከልንበት ያለ አስተማሪም ይሁን ፓስተርም ይሁን የለንም። እነሱ ግን አባቶች የሚሏቸው አባቶቻቸው ስንት ጉድ ስንት ተረት ጽፈውላቸው መጽሐፉ እየተሸጠ በመጽሐፉ ህይወታቸውን እየመሩ ነው ኦርቶዶክሶች ያሉት እንዴ። ኦርቶዶክሶችን እኮ ብትጠይቁ ከመጽሐፍ ቅዱስ ይልቅ እነዚህ የተረት መጽሐፎች ናቸው እኮ ህይወታቸውን ቀን ለቀን ህይወታቸውን እየመሩበት ያሉበት። ቀን በቀን የሚደግሙት እኮ ይሄንን መጽሐፍ እኮ ነው። ይሄን የተሳሳተ መጽሐፍ እንዴ ዮናታን መጽሐፍ ጽፎላችሁ አንብባችሁታል እንዴ? እዚህ ጋር ያሉትስ አቃቢያንን ብለው የሚሉ መጽሐፍ ጽፈውላችሁ ተሳስተዋል ምናምን አይደለም። ይሄን የምለው ለማን ነው መሰላችሁ? ለኦርቶዶክሳውያን። እናንተ አቅም የላችሁ፣ በእውነት እናንተ ጉልበት የላችሁ። ከኛ ጋር መጣችሁ ስለ ስህተት ትምህርት ስለ ስህተት አስተምሮ ልታወሩ ሞራል የላችሁም። ሞራል የላችሁም። ምድረ ደብተራ በሆነ ነገር እያጨሰ በሆነ ነገር እየጠጣ የጻፈልህን መጽሐፍ አይደለ እንዴ ደረት ውስጥ ኪስ ውስጥ ሴቶቹ ጡት ማስያዣቸው ውስጥ ቦርሳቸው ውስጥ ከተው የሚዞሩት? እኛ የለንም እንደዚህ አይነት መጽሐፍ። እኛ የምናነበው መጽሐፍ ቅዱስ ይባላል። የተሳሳቱትንም ሰዎች ሄደን ልናርም ብንሞክር መጽሐፍ ቅዱስ ላይ መተን ነው የምናርማቸው። እንደናንተ የለንም። መጽሐፍ አንሸጥም እንዴ። ምን ሆናችሁ ረሳችሁት እንዴ? 9 ሚሊዮን ብር እኮ ሰበሰባችሁ። ይህንን የነውር መጽሐፍ እናርመው ብላችሁ 9 ሚሊዮን ብር ሰበሰባችሁ። እናንተ በምን አፋችሁ ነው? በምን አንደበታችሁ? በምን ሞራላችሁ ነው ከጴንጤ ጋር የምታወሩት? አሁን ስለ ስህተት ትምህርት እኛ ስህተታችንን እኮ እንደዚህ አውጥተን እንናገራለን። እንደናንተ አባቶች አይተቹም አንልም እኮ እኛ። አባቶች አይተቹም፣ አይደፈሩም። እንዲህ አይነት የለንም። እንደዚህ አይነት ትምህርት የለንም። ኦኬ፣ እናርማለን፣ እናወራለን፣ እንነጋገራለን። አንዱ ከአንዱ ከስህተታችን እንማራለን። እናንተ ሞራል የላችሁ። ከዛ ልቀጥልና ለእኔ ደግሞ እዚህ ፕላትፎርም ላይ አቃቢያንን ለሚሉ ትንሽ ነገር ልናገር። በጣም ብዙ ጊዜ እናንተ ናችሁ አቃቢያንን የምትሉ ወንድሞቼ፣ እናንተ ናችሁ ነገር እንዲሰፋ ነገር እንዲጎላ ነገር እንዲታይ የምታደርጉት። ምክንያቱም ሁሉንም ከአንደበታቸው አንድ ቃል ሲወጣ ያችን ቃል እየወሰዳችሁ እናንተ ሆናችሁ እኮ የምታወግዙት። ቤተክርስቲያን ድርሻ እንደሌላት፣ ቤተክርስቲያን አቅም እንደሌላት ትወጡና አንድ ሰው ከአፉ የሆነች ከአንደበቱ አንድ የሆነች ነገር ካመለጠው ያችን ነገር ትይዙና ቀንና ሌሊት እኮ እናንተ ናችሁ እኮ እናንተ ናችሁ ዋናዎቹ እናንተ ናችሁ። እናንተን ተከትለን ነው እኛም እኮ ብዙ ነገር እያልን ያለ ነው። ስለዚህ እናንተ ታርሙ ላለሁኝ በጣም ይቅርታ አድርጉልኝ። እዚህ ፕላትፎርም ላይ ለእኔ አይደለም የምለው፣ ለዚህ ፕላትፎርም አቃቢያንን ብላችሁ የምትሉ ሰዎች ራሳችሁን አርሙ። ሰው ይሳሳታል። በተሳሳተው ነገር ሁሉ ደግሞ እየተወጣ እዚህ ፕላትፎርም ላይ እንትና እንዲህ ብሏል ኑ እስቲ ያውሩበት እየተባለ እኔ ቤት ለማሞቅ ይሆናል የምታደርጉት። ይቅርታ አድርጉልኝ፣ በጣም ይቅርታ። ፎሎወር ለመሰብሰብ ቪው ለማግኘት ይሆናል ይህንን እያደረጋችሁ ያላችሁት። ነገር ግን አልጠቀመንም፣ አልጠቀማችሁንም፣ አልተጠቀምንም። አለቀ። ፕሊስ ያንን ሰው በሚቻልበት መንገድ በቤተ ክርስቲያን በኩል ፈልጉና አገኙት፣ አነጋግሩት፣ ጠይቁት፣ አስጠይቁት። እንዴ እናንተው መታችሁ ትሉና እናንተ ጋር ደግሞ ሲመጣ እናንተ ደግሞ ተነስታችሁ እንደዚህ ትላላችሁ። አንተና አክብሬ ነው እንጂ የገባሁት እዚህ ቦታ አልገባም ነበር አይነት ወሬ ታወራላችሁ። በጣም ትክክል አይደላችሁም። በጣም ትክክል አይደላችሁም። ሌሎቹ ልታርሙ እንደምትጣጣሩት፣ እንደምትታገሉት፣ እንደምትሞክሩት፣ እንደምትደፍሩት ሁሉ እናንተም ትታረማላችሁ። እንዴ እናንተንም እናርማለን። አንተ አሁን ይሄንን ያልከው ሰውዬ ጭስ ናፈቀኝ የምትል እኮ ሰውዬ ነው። ከዛ ትወጣና ዮናታን እንዲህ አለ ትላለህ። እንዴ ከስሩ ያለውን ህዝብ እንኳን እኮ ከስሩ የተቀመጠውን ህዝብ ከስንት ጉድ እየወጣ
ኦኬ ዛሬ እኔ በዮናታን አክሊሉ በጣም ብዙ ጊዜ ተናግሬያለሁ። ለምን በእኔ ቤተሰብ ውስጥ የተደረገ ነገር ስላለ የሆነ ነገር ስላለ እንዴ ትላም ብዙ ነገር እኮ ሲይዙ የነበሩ እጆች ዛሬ መጽሐፍ ቅዱስ እየያዙ እያየናቸው ነው እኮ በዚህ ሰው አገልግሎት በዚህ ሰው አስተምህሮት። ይሄ ሰው አንድ ነገር ከተሳሳተ እየወጣችሁ ስፔሻሊ ደግሞ ልክ እንደዚህ በቃ መልካም ወጣት ልክ ሲደርስ ነው እንዲህ አይነት ነገር የሚያደርጉት። እውነቱን ስነግራችሁ አይቆምም። መልካም ወጣት አይቆምም። ለምንድን ነው የማይቆመው? እኔ ስላልኩት አይደለም፣ ማንም ስላለው አይደለም። ይሄ ሰው ይህንን ሸክም የተቀበለው ከእግዚአብሔር ስለሆነ ይቀጥላል። እንዴ እናንተ አንድ ሩቡን እሱ የሰራውን ሩቡን ያልሰራችሁ ሰዎች እሱን ለመተቸት እኔ ለምን ይተቻል አይደለም ምለው። የሚተችበት ግን መንገድ ትክክለኛ በሆነ መንገድ ነው መተቸት ያለበት። ከስሩ ያለውን ምእመን እንዴት አታስቡለትም? እንዴት አታዩትም? ይሄ ሰው ስንት ሺህ ህዝብ ይዞ ነው እየመራ ያለው። አንተ እዚህ ፕላትፎርም ላይ ቁጭ ብለህ እንትና እንዲህ ያለ እንትና እንደዚህ ያለ እኮ ስትል አንድ ነፍስ እኮ እየዳነ አላየንም። እኛ አንድ የዳነ ሰው አልተመለከትንም። ያንተ ዕቅበተ እምነት መስራት ሰዎችን ወደ ክርስቶስ ኢየሱስ የማያመጣ ከሆነ እንዴ ወደ ክርስቶስ ኢየሱስ ደግሞ እያስተማሩ በቅንነት በመንፈስ ቅዱስ እየተመሩ ከነስህተት ሳይኖራቸው አይደለም ስህተትንም እያደረጉ ከስህተታቸው ግን እየታረሙ ሰዎችን ወደ እግዚአብሔር መንግስት እያመጡ ያሉ ሰዎችን በምን አይነት ሞራላችሁ ነው በዚህ አይነት መንገድ የምትተቹት? እንዴ መንገዱን ወቁ እንጂ። ቤተክርስቲያን ሂዱ፣ በአባቶች ልታስመክሩ ሞክሩ። እናንተ አውጋዥ ሆናችሁብን እኮ በጣም እኮ ችግር ሆነብን። እናንተ ያላችሁ ሰው ይሄ ትክክል አይደለም ብላችሁ ስትሉ በቃ አገር ነው አገሩ እሳቱ ይቃጠላል። እኔ ይሄ ሳሚ የሚሄድበትን ዘበነን በጣም ነው በእውነት በጣም ነው ማከብረው። በጣም ሰማው ሰው ነው። ጌታ ኢየሱስ ዘመኑን ይባርክ። በእውነት ልንጸልይለት የሚገባ ሰው ነው። እዚህ ምድር ላይ ከተቀመጡት አንዱ በቃ ልቀበለው ወንጌል ስሰብክ ልቀበለው የምችለው ሰው አንዱ እሱ ሰውዬ ነው። አይሳሳትም ይሄ ሰው። በተሳሳተ ጊዜ ግን ይሄ ሰውዬ እኮ ነው መጥቶ ስንት ነገር ሲናገር የነበረው። ልክ አይነክ አድርጎት ማለት ነው። ሌላውን ለመናገር ግን በጣም ድፍረት አለው፣ በጣም ሞራል አለው። እና ባካችሁ አስተውሉ፣ በእውነት አስተውሉ። እንዴ ኤፍሬም በተናገረው ነገር እነሱ ናቸው ቤት ከፍተው ኤፍሬምን የሚያብጠለጥሉት። ኤፍሬም እኮ ከተሳሳተ ቅርብ ነው ለእናንተ፣ ሩቅ አይደለም፣ አራቃችሁም። ምን አለበት በውስጥ ብታነጋግሩት? ምን አለበት በውስጥ ስህተቱን ልታሳዩት ብትሞክሩ? አውጥታችሁ አደባባይ ላይ ትሰጡትና እንኳን አይደለም ተውት። እኔ በእውነት በእግዚአብሔር ፊት ነው የምነግራችሁ። እኔ ስለ ኦርቶዶክሳውያን ጨንቆኝ የማያውቅ ለምን መሰላችሁ? ሞራል ስለሌላቸው። በጣም የተበላሸ ቤተክርስቲያኗ እንደው ሙሉ በሙሉ በሚባል የተበላሸ ነገር ተሸክማ የምትዞር ቤተክርስቲያን ስለሆነች አባቶቻቸው ወጥተው እኮ ነው አይደለም እንዴ ማርያምና ኢየሱስ ክርስቶስ ምግብ ሲበሉ ምግቡ ይቃጠላል ያሉን እኮ። እንዴ ምን ሆናቸዋልና? ለእነዚህማ ቦታ አትስጧቸው። በስቅለቷ ቀን እያሉ እኮ የሚያስተምሩ አባቶች ናቸው። እስቲ አይታችኋቸዋል? እንደዚህ አይነት ምንፍቅናን እንኳን አባቶቻቸው አስተምረው ወጥተው 2 ሰው 3 ሰው ነው ሳች ጋር ቀስ እያለው እየተጠነቀቀ ስህተታቸውን የተናገሩ። የእኛስ በስመ አብ ተገኝቶ ነው ወይ? ዋናው ይሄ ነው። ዋናው የሚፈለገው ይሄ ነው፣ ቤት ለመክፈት። እኔ ቤት ሳልከፍት ለዘላለም ኑር ምን ያደርግልኛል? ጌታ ምስክሬ ነው። ምን ያደርግላችኋል? ቪው ምን ያደርግላችኋል? አበባ ምናምን whatever ምንድን ነው የሚሰራላችሁ? ሰው ማይድንበት ከሆነ በእናንተ ትምህርት፣ በእናንተ አስተምሮ፣ በእናንተ ምክር፣ በእናንተ ምናምን ሰዎች የማይመለሱ የማይለወጡ የማይቀየሩ ከሆነ ምንድን ነው የሚያደርግላችሁ? ጌታ ኢየሱስ ይርዳን። በእውነት ብናስተውል በጣም በጣም ጥሩ ነው። ከዛ እነሱ ግን ሲነኩ እንደዚህ ነው የሚሉት። ማነሽ አንቺ? አያችሁ አይደለም? እንደዚህ ከሆነ ወንጌል የተቀበልነው የክርስቶስ ኢየሱስ ወንጌል በእውነት እንደ ክርስቶስ ትሁት የማያደርገን ከሆነ ዝቅ የማያደርገን ከሆነ ምንድን ነው የሚያደርግልን? እንደ ኢየሱስ እኮ ዝቅ ወዳሉት ነው ሄዶ ወንጌል ሲሰብካቸው የነበረው። ወደማይፈለጉት እኮ ነበር የሚሄደው። እንትና ስላላችሁ ነው እንጂ እኔ እዚህ ቤት በጣም ነበር ምናምን ትላለህ እንዴ? በወንጌል የዳነ ወንድምና እህቶች ጋር ነው ብትመጣስ ምን አለበት? ማን ነው በማን ነው የሚያፍረው? የተሳሳተ ትምህርት ካለኝ መተህ ነው እንጂ እኔ ያለሁበት ቦታ መተህ በቅንነት በፍቅር ሞቲቭህን ነው እኔ የምፈልገው። ሞቲቭህ የምትናገሩበት ልትመልሱ የምትሄዱበት መንገድ በእውነት በጣም ፍቅር የጎደለው ነው። በዚህ እኔ ብዙ ዘመን ተተችቻለሁ። ፍቅር ትያለሽ። ኦፍኮርስ እንዴ ፍቅር ማሰሪያ የሆነ
ለክርስትና ማሰሪያ የሆነ ፍቅር ከሌለህ እኮ ነው የተባለው። ትንቢት ከሌለህ አይደለም፣ ልሳን ከሌለህ አይደለም እኮ የተባለው። ፍቅር ከሌለህ ተብለን እኮ ነው ይሄ ወንጌል እኮ ነው የተሰጠን። አንተ ቤት ነው እኔ ቤት መጣችሁ መልስላችኋለሁ ምናምን። በእውነት ከትዕቢት እግዚአብሔር ያውጣችሁ፣ ከትዕቢት እግዚአብሔር ያውጣችሁ። ትምህርት ዝቅ ካላረጋችሁ፣ ትምህርት ውርድ ካላደረጋችሁ፣ ከኔ በታች ካላደረጋችሁ፣ ወርዳችሁ ዝቅ ብላችሁ ሊያን ልታገለግሏት ካልሆነ ትምህርት ይቅርባችሁ። ጌታ ምስክሬ ነው። ምንድን ነው የሚጠቅማችሁ? ምንድን ነው የሚጠቅማችሁ? እና በጣም ነው በእውነት በጣም ጥሩ ነገር አይደለም። እንደው ብንችል የተሳሳቱ ሰዎችን እኔ ዶክተር ሻውል ባለው ብዙ ነገር እስማማለሁ፣ አንዳንድ ነገሮችን ባልስማማበትም ማለት ነው። ምክንያቱም አንዳንድ ምክሮች እዚህ ቤት ሳይሆን እዛ ቤት ነው የሚያስፈልገው። እዛ ቤት ቁጭ ብሎ ጢስና ምናምን አማርኝ እያለ ከሚቀባባው እዛ ጋር ነው ሄዶ መናገር። በእውነት ምክርም ከሆነ በቅንነት ሰዎች እዛ ጋር ነው ሄዶ መምከር። ለመሰላችሁ እነሱ ትልቅ ተደርገዋል እዚህ ፕላትፎርም ላይ፣ እኛ ከነሱ በታች ነን። ትልቁ ከተቃና ትንሹ ይቃናል። ላይ ያለው ከተስተካከለ ታች ያለው የማይስተካከልበት ምንም ምክንያት የለም። ስለዚህ ምክርም ሲሆን ሄዱና እዛ ጋር መጀመሪያ ምከሯቸው። ለአንድ ቃል እኮ ነው፣ አንድ ቃል አይጣልባቸው። አትሳሳቱ እዚህ ፕላትፎርም ላይ አትሳሳቱ። እውነቴን እኮ ነው። አንድ ነገር ከተሳሳታችሁ አለቀላችሁ። በቃ ይከፈታል፣ ቤት ይከፈታል። እንደዚህ አለች፣ እንደዚህ ሆነ ምናምን። በቃ ግርግሩ ነው የምትፈልጉት እንጂ እኔን ለመመለስ አይደለም። ስሳሳት እኔን ለመመለስ ከሆነ መጀመሪያ እኔን በውስጥ ነው የምታገኘኝ። መጀመሪያ ትፈልገኛለህ። እናንተ ናችሁ እኔን እንኳን እንደዚህ አይነት መልክ እንዲኖረኝ ያደረጋችሁ እናንተ ናችሁ። እዚህ ፕላትፎርም ላይ ስመጣ እኔ አንድ ቀን እንኳን ስለ ወንድሞቼ በእውነት እኮ ነው ጌታን ትላንት ስላገኘ ሰው አንዲት ነገር ክፉ ነገር አልናገርም፣ በውስጥ ከመምከር በውስጥ ከማውራት ውጪ። እናንተ ግን ይኸው የእናንተ ስር መቀመጥ ይህንን ነው እኔ ያተረፍኩት። እና እግዚአብሔር ይርዳን። ተባረኩ። ይቅርታ ያው ይሄ ነው። ሊያን ታቋታላችሁ፣ ኢሞሽናል ትሆናለች። ተሳስቼ ከሆነ ግን በጣም ይቅርታ አድርጉልኝ። ቀጥሉ። እና እያልኩ የነበረው ይሄ የሁላችንም የልብ ትርታ ነው እና ቅበተ እምነት ላይ የሚሰሩ ሰዎች በእንደዚህ አይነት አካሄድ ቢሄዱልን ጥሩ ነው። ለምን እርስ በርሳቸው እየተወቃቀጡ ለሌሎች በር እየከፈቱ ነው ያሉት። አሁን እያስተዋልን ከሆነ ትላንትና ያደረጉት ነገር ሳይቆይ በነጋታው ነው ላያቸው ላይ እየደረሰ ያለው እና በመከባበርና በመቀባበል ቢሆን ከመጀመሩ ነው ወንጌል አማኝ ቤት መወጋገዝና በእንደዚህ አይነት ደረጃ መወጋጋት ባህል የሆነው። ማንም ሰው እኮ የተረዳውን የገባውን ነገር ያቀርባል። ከተሳሳተ ደግሞ በጣም በፍቅር በተለወሰ ቃላት በጣም በማይሰብር ነገር እንዲመለስ ይደረጋል። ከተቻለ በውስጥ ካልተቻለ በውጭም ቢሆን ማለት ነው እና አጀንዳ እየተቀበልን አጀንዳውን እያሰፋን ለወንጌል እንቅፋት እየሆንን ያለነው ራሳችን ነን እና ከሊያ አሁን ሊያ ከተናገረችው ነገር ላይ ምንም ነገር መጨመርም መቀነስ የማያስፈልግም። እባካችሁ የምትቀዱ ሰዎች ይህንን ነገር የሁላችንም መልእክት ስለሆነ ብታስተላልፉልን። አሁን ከ4 ቀን አይሆነውም እዛ ዳዊት አሪፍ የስላሴ ትምህርት እያስተማረ ነበረ እና እዛ ቤት እየተማርን ነበረ። ከዛ ወዲያው አጀንዳው ተቀየረና እነ ዮናታንን እነ ምናምንን መቀጥቀጥ ሆነ፣ በአጭር ቪዲዮ ተገብቶ ማለት ነው። ኧረ እባካችሁ ተረጋጉ የሚሉ ልጆች ሲገቡ ዋናው ሳሚ ነበረ። ምንድነው ትምህርት ነው ወይንስ ሰውን ነው የምትደግፉት እያለ እነ ቤሊን በጣም ሲሰድብ እና ሲያበሻቅጥ የነበረው። ግን አንድ ቀን አልቆየም። ዋት ጎዝ አራውንድ ካምስ አራውንድ። ያው ዛሬ እሱ ላይ ነው። ትላንትና ኤፍሬም ነበረ፣ ከትላንት ወዲያ ሌላ ሰው ነበረ። ቀስ እያልን ለምንድን ነው የማንተራረመው? ኩንታል ምንፍቅና የተጻፈ በቪዲዮ እያላቸው እንዴት እንደሚተራረሙ እንዴት እንደሚደጋገፉ አይተናል። ግን እንደነሱ ለምንፍቅና እንደጋገፍ እንሸፋፈን ሳይሆን አትሊስት በፍቅር በተለወሰ ለምንድን ነው የማናረገው? ደከመን እኮ እንዲህ አይነት ነገር እና ድምፃችንን የኛንም ቢሰሙ አሪፍ ነው። እንደዚህ አይነት ንቀትና እኔ አውቃለሁ ባይነት ማነው ያ አስተማሪ መድረክ ላይ የሚያስተምረው እንዳለው የእኔ ፈረንጅ ከአንተ ፈረንጅ ይበልጣል አይነት ነገር ይዘን እየመጣን ለወንጌሉ እንቅፋት ባንሆን ጥሩ ነው። በጣም ነው የሰለቸን በጣም
እና ፕሊስ ታረሙ፣ ታቀቡ፣ ራሳችሁ ታቀቡ። ቅድሚያ ፕሊስ ተረጋጉና ተራረሙ በውስጥ ከቻላችሁ። እና ይሄ የሊያ ድምፅ ሁላችንም እንድንሰማው ሪከርዱ ፖስት ብታደረግልን ቴልኮም ተባረኩ። መቼ ካለች ካት እሺ ተባረኩ፣ ጸጋ ይብዛላችሁ። ሊያዬ ተባረኪ። በእውነት መናገር የፈለግኩትን ነገር ውስጤ ላይ ያለውን ነገር ነው የተናገርሽው እና እንግዲህ ጆሮ ያለው ይስማ። እዚህ ሶሻል ሚዲያ ላይ አብዛኞቻችሁ እኔ ከተረዳሁት ነገር ምንድን ነው ሰው ተከታይ የሆናችሁ ነው። አብዛኞቻችሁ ክርስቶስን የሚከተል በጥቂት ነው ብዬ ነው እያሰብኩ ያለሁት። አብዛኛው ሰውን ወንድሞችን እየተከተላችሁ እየሳታችሁ እየወደቃችሁ ነው። ፎከስ ማድረግ ያለባችሁ ነገር ላይ ትኩረት እያደረጋችሁ አይደለም። ትልቁ ችግራችሁ ይሄ ነው። እንትና ምናለ ከአንዱ ስህተት ለመፈለግ አንዱ ወንድሙ ላይ እንዴ ሪካርድ ለማድረግ በቃ ሶሻል ሚዲያ ላይ የምትመጡት ከሰው ስህተት ለመፈለግ እንጂ የእውነት እውቀት ፍለጋ አይደለም። እዚህ ሶሻል ሚዲያ ላይ የምትመጡበትን ዓላማ ማታውቁ ከሆነ ዓላማም ከሌላችሁ ቲክታካችሁን ዘግታችሁ መውጣት ትችላላችሁ። በመቀጠል ለወንድሞቼ እንግዲህ ሊያ በደንብ ተናግራለች። እኔም ጥቂት መናገር የምፈልገው ነገር ምንድን ነው፣ ወንድም ወንድሙን የማውገዝ መብትም ስልጣንም የለውም። በመጀመሪያ ለመወጋገዝም ሆነ ለማውገዝ እናንተ ስነስርዓት ሊኖራችሁ ይገባል። መከባበር ሊኖራችሁ ይገባል። ወንጌል የምታገለግሉት በመከባበር እንጂ አንዱን በማውገዝ እኔ ብቻ ትክክል ነኝ፣ የኔ እውቀት ብቻ ይታይ፣ እንትና የተናገረው ነገር ልክ አይደለም እያላችሁ እራሳችሁን ከፍ እያደረጋችሁ የአንዱን ደግሞ ዝቅ እያደረጋችሁ የምታድኑት የምታስመልጡት አንዲትም ነፍስ የለም። እዚህ ሶሻል ሚዲያ ላይ የምትመጡት ወንጌል ለማገልገል ነው ወይስ አንዱን ለማወገዝ አንዱን ለማረም ነው የምትመጡት? መታረም ያለበት መታረም ባለበት መንገድ በትክክልና በስነስርዓቱ ማውራት ይቻላል። በውስጥ የሚባል ነገር አለ እኮ መመካከር አለባችሁ። ወንድሜ አንተ በዚህ መንገድ ተሳስተሃል፣ ትክክል አይደለህም ብላችሁ ወይ የትኛውንም ሰው ሊሆን ይችላል፣ ስማቸውን መጥቀስ አልፈልግም። እዚህ ሶሻል ሚዲያ ላይ ያሉት ሁሉም ወንድሞቼ ናቸው። አከብራቸዋለሁ፣ እወዳቸዋለሁ። መስማት ባለብኝ መንገድ እሰማቸዋለሁ። ሲሳሳቱ ደግሞ በተሳሳቱበት መንገድ አንተ ይህን ነገር ተሳስተሃል ብዬ ልነግረው ይገባል። ግን እዚህ ጋር እየመጣን ከምን አንጻር እንኳን ያህን ንግግር እንደተናገረ ሳይገባችሁ ሳትረዱ ኤፍሬም እንደዚህ አለ፣ ከሌ እንደዚህ አለ፣ ኤርሚያስ እንደዚህ አለ፣ ሻውል እንደዚህ አለ እያላችሁ መታችሁ ዶክተር ሻውልን ለመጣል፣ ኤርሚያስን ለመጣል፣ ኤፍሬምን ለመጣል፣ እሱ ላይ ያለውን አስተምሮ ሰዎች እንዳይቀበሉ፣ እሱ ጋር ትኩረት እንዳይደረግ፣ በቃ እኔ ብቻ ተሰሚ ልሁን፣ እኔም ብቻ አድምጡኝ፣ እኔ ብቻ ትክክል ነኝ ማለት በራሱ ትልቅ ስህተት ነው። ትልቅ ስህተት። ከእግዚአብሔር ቃል የጎደልን፣ ከእውቀት የጎደልን፣ ከጥበብ የጎደልን፣ በእውነት ጥበብ ያነሰን ሰዎች ነን እዚህ ሶሻል ሚዲያ ላይ። እኔ እውነት የዛሬ 5 ዓመት እና የዛሬ 6 ዓመት ላይ እዚህ ሶሻል ሚዲያ ላይ የነበረው አገልግሎት የምታውቁት ታውቁታላችሁ። በምን አይነት መከባበር፣ በምን አይነት ፍቅር፣ በምን አይነት ርኅራሄ ሲያገለግሉ እንደነበረ ስናገለግል እንደነበረ የምታውቁ ታውቃላችሁ። ይህ ጊዜ ይናፍቀኛል እውነት ለመናገር። እዚህ ግን እዚህ ሶሻል ሚዲያ ላይ በዚህ 2 ዓመት እና 3 ዓመት ላይ የመጣችሁት ወንድሞች በእውነት እግዚአብሔር ምስክሬ ነው፣ እራሳችሁን ለማሳየት እንጂ ነፍሳትን የማዳን አገልግሎት አይደለም እያደረጋችሁ ያላችሁት። እናንተ ከመጣችሁ በኋላ ነው ሰዎች ጌታን መቀበል ያቆሙት። እውነት ለመናገር ጥሪ ማድረግ ያቆምነውም እናንተ ከመጣችሁ በኋላ ነው። በየቀኑ ስንት ሰው ጌታን ይቀበል ነበር፣ ስንት ነፍሳት ወደ እግዚአብሔር መንግስት ይመጣ ነበረ። እናንተ ከመጣችሁ በኋላ ግን እናንተ በምትናገሩት የነቆራ ንግግር እንዴት አድርገን ጥሪ እናድርግ? ለእኛ ራሱ ትልቅ ሸክም እየሆናችሁብን ነው። ማታገለግሉ ከሆነ በቃ ቲክታኩን ትታችሁ ውጡ፣ አጠቅሙንም። ከጥቅማችሁ ጉዳታችሁ እየበለጠ ነው። እውነት ለመናገር ከጥቅማችሁ ጉዳታችሁ አመዘነ። ስለዚህ ውጡልን በቃ ከቲክታክ ላይ። እኛ ደከመን። እናንተን እንትና እንደዚህ ያለሽ የእናንተን ስህተት ለማረም ደግሞ ሌላው ይከፍታል፣ ሌላው ደግሞ እንደዛው ይሄዳል። እስከ መቼ ነው ይሄ ነገር የሚቀጥለው? አባቶቻችን ወንጌልን በዚህ መንገድ ነበር ያስተማሩት። ዋጋ የተከፈለበት ወንጌል ይሄ ነው። ሁላችሁም እውቀታችሁንና ማንነታችሁን ለማሳየት ነው ሶሻል ሚዲያ ላይ የምትመጡት። እዚህ ሚዲያ ላይ ስንት ህዝብ ይሰማናል? ስንት ሰው ይሄንን ድምፅ ይሰማል እንዴ?
በቃ ሂዱና ተማሩ። ሂዱ። ቴዎሎጂ አስተማሪ ከሆናችሁም ሂዱ። በቃ በቴዎሎጂ ትምህርት ቤት ውስጥ አስተምሩ። እዚህ ሶሻል ሚዲያ ላይ ቴዎሎጂ የተከፈተበት ቦታ የለም። ቲክታክ ላይ አይደለም ቴዎሎጂ ትምህርት ቤት፣ ቲክታክ ላይ አይደለም ቸርች። የራሳችሁ ቸርች ይኖራችሁ። በቃ አስተማሪም ከሆናችሁ የምታስተምሩትን ህዝብ በምድር ላይ አስተምሩ። አለቀ። በእናንተ ምክንያት ግን እዚህ ሶሻል ሚዲያ ላይ መበጣበጥ የለብንም። ስማችን መጥፋት የለብንም። እነሱ ስንት ስህተት እያለባቸው እኛን ለማረም ሲሯሯጡ በጣም ይገርመኛል። ሌላ ቤተ እምነት ማለት ነው። ስንት ጉዳቸውን ሸፍነው ስንት ሊታረም የማይገባ ያደፈ አስተምሯቸውን ይዘው እኛን ለማረም ሲሯሯጡ ይገርመኛል። የፕሮቴስታንት አስተምሮ በዚህ አጋጣሚ የጸዳ የጠራ አስተምሮ አላት። ግን በእናንተ ምክንያት ደግሞ ወንጌል ለትውልድ እንዳይደርስ ወንጌል በቃ እንደነበረው እንዳይቀጥል እያደረጋችሁ ነው። ስለዚህ ፕሊዝ በቃ ትኩረታችን ወንጌል ላይ ይሁን። የምንናገረውን ነገር እንወቅ። ወንድም ወንድሙን ለማረም ለመክሰስ አትሯሯጡ። ማንም አውጋዥ አይደለም፣ ማንም ተወጋዥ አይደለም። እዚህ ሶሻል ሚዲያ ላይ ልታገለግሉ ከመጣችሁ በእውነት አገልግሉ። ያስተጋባል። ሶሪ ያው ሚውት አድርጓለሁ ኔትወርክ ነው። በቃ እንግዲህ መሲን እንትን ሳልል ብሄድ በኋላ ደግሞ የምሰራብኝ ስለማላት ሰላም ዋሉ ልላችሁ ነው። ጌታ ኢየሱስ ይባርካችሁ። የተሰጠኝን ምክር ሰምቻለሁ። ሊያ ዝም ብዬ ልሂድ ምክሬን ተቀብዬ ማለት ነው እና ገብቼ ደፍሬ ከመከርኳችሁ ወድጃችኋለሁ ማለት ነው እና ዝም ካልኩኝ ደግሞ ተስፋ ቆርጫለሁ ማለት ነው እና በዛ ይወሰድልኝ። እዚህ ቲክቶክ ላይ የምንፈራውም የምናነክሰውም አንድ ብቻ ነው ያለው፣ ኢየሱስ ይባላል። ከዛ ውጭ ያለው በሙሉ የሚናቅም የለም፣ ከአቅሙ በላይ የሚከበርም የለም። እኛ የምንንቀው ኢየሱስን የናቀውን ብቻ ነው። ሌላውን በሙሉ በኩል ነው የምናየው። ሁሉንም ሰው እኩል ነው የምናየው። ወንድማችንን ዮናታንንም ሳሚንም ኤርሚንም ኤፋንም ሁሉንም እዚህ ላይ ያሉትን ወንድሞች በሙሉ በአንድ አይን ነው የማየው እኔ በእኔ በኩል። ግን የምንጠነቀቅበት ደግሞ ነገር አለ። ጦር የበዛበትን ወንድም እንከበዋለን። ከዛ ባለፈ ግን ወጣት የነብርጣት እንግዲህ በዛ ዘመኑ የመጣ ሰው ስላለ እሱንም እንደ ወጣት ተንከባክበን ለእግዚአብሔር ክብር እንዲሆን እናደርገዋለን። ጌታ ኢየሱስ ይባርካችሁ። ተባረክልኝ። እነ በጥቅጣቂ ስጋ ለመፈለግ የሚራወጡትን ሰዎች ተዋቸው። እኔ ምንም አልላቸውም። ትልቁ ነገር ስለ ኢየሱስ እንዲያወሩ እናርጋቸው። በዚህም በዚያም ተብሎ እነሱም እንዲነሳ የማይፈልጉት ርዕስ አለ። እግዚአብሔርም ከቲክቶክ ላይ እያጠፋው ነው። በዛ እያዝልኝ። መስዬ ተባረክልኝ። የትነት ሰላም ዋሉ። ተባረክ ዶክተርዬ፣ ጸጋ ይብዛልህ። ያው ግን አንድ ነገር ልንገር ከመውጣት በፊት ምናልባት ቤትን ስትከፍት በሌላ ቦታም ከወንድሞች ጋር በተሰባሰብክበት ሰዓት ላይ መናገር ያለብህን ነገር እንድትናገር እፈልጋለሁ። ምናልባት ኃላፊነት እንደሚሰማው ሰው ሆነ ማለት ነው። ዶክተርዬ በእውነት በጣም ይሰለቻል፣ በጣም ይደክማል። ኃላፊነት አለብኝ ብለህ የምታስብ ከሆነ እዚህ ሶሻል ሚዲያ ላይ የመጣህበትን ዓላማ የምታህል ከሆነ እዚህ ላሉ ወንድሞች አገልጋይንን ለሚሉ ራሳቸውን እውቀት ለማሳየት የሚጥሩ ወንድሞች እንድትመክርልን በዚህ አጋጣሚ ልነግር እፈልጋለሁ። ግዴታ ነው፣ ሊነገራቸው ይገባል። ሚዲያ ላይ የመጣ ነው ወንጌል ለመስማት ነው፣ ለትውልድ ወንጌል ለማስተላለፍ ነው። እግዚአብሔር በሰጠን ጊዜና ሰዓት ይሄ ሶሻል ሚዲያ ላይ ሰፊ እድል ሰጥቶናል። መናገር ያለብንን ነገር የእግዚአብሔርን ቃል እንድናገር እንጂ የራሳችን ሀሳብ እየዘራን ሰዎች እንድናሰናክል እንዳልሆነ አስረግጠን ልነግራቸው እፈልጋለሁ። የሚሰሙ ከሆነ ሪስፔክት የሚያደርጉ ከሆነ ማለት ነው። ይቅርታ እንትን እንላለን። መሲዬ የተሰማኝን ነገር ነው የተናገርኩት። በጣም ደክሞናል፣ የእውነት ደክሞናል። ልክ ነሽ። ምንድነው አንድ የወንድ ልጅ ምን ይባላል 2 ዓመት የሚሆነው 20 ዓመት
በሰው ፊት ስትነግሪው ወንድ ልጅ ሪያክት ያደርጋል ይባላል እና እኔ አገልጋዮችን የሚሰማኝን ምነግራቸው ደውዬ ስልካቸው አለኝ። የሁሉም ስልክ አለኝ ማለት እኔ አሁን እዚህ ጋር የሚያገለግሉት በሙሉ ስደውልላቸው የሚያነሱ ናቸው። የታየኝን ስነግራቸው ጆሮአቸው የሚሰጡ ስለሆነ ሳልሰለች ምክሬን በውስጥ አስተላልፋለሁ። ከዛ ሲያልፍ ደግሞ የምጽፋቸውን ነገሮች በደንብ አንብቧቸው። ከዛ ውጭ ግን መባል ያለበትን ሰብስበን ደግሞ በትምህርት ጠለቅ ያለ ነገር እንትን እናደርጋለን። ተባረኩልን፣ ጸጋ ይብዛላችሁ፣ ደህና ዋሉልኝ። ግን መቼ ዶክተርን እንያዘው? ቅድም ራሱ እየቸኮለ ነበረ ይሄድና እኛ ሀሳባችን ለመያዝ ብዬ አይደለም። ቴልኮምዬ ዶክ አይ ቲንክ ይሰማኛል ብዬ ተስፋ አደርጋለሁ። ቅድምም የገባህበትን ሞቲቭ በእውነት በጣም ደስ ነው ያለን አንተ በመምጣትህ ማለት ነው። እና እንወዳሃለን። ጌታ ኢየሱስ ይባርክ ዶክተርዬ። በጣም በእውነት እንደዚህ አይነት ነገሮች ሲሆኑ መስመር የማስያዝ ነገር ላይ በጣም ጥሩ ነገር ነው ያለህ ዶክተርዬ። በጣም እንወዳሃለን። ተባረክ። ሰሞኑን ደግሞ አንድ ምንድነው ትዝ ያለኝ እኔ የምጽፋቸውን አንዳንድ ነገሮች አንብቡ ስትል ሰሞኑን ቪዲዮ ላይ አንድ ቪዲዮ ክሬት አድርገሃል አይቻለሁ እና እስከ መጨረሻው ያችን ሀሳብ አንብቤያታለሁ። እንደው እውነትም የተቸገርንበት ያ ነው። አሁን ይሄ የተጻፈው በደንብ አንብቡት ወገኖች። 133 ሰዎች ዶክተር አሁን መጨረሻ አካባቢ አይ ቲንክ ፖስት ያደረጋት አንድ ቪዲዮ አለች። አንድ 2 ገጽ ያለው ጽሁፍ ሀሳብ አለ። በደንብ አንብቡት። እነዚህን በደንብ ማየት አንዳንዴ ጥሩ ነው። ዶክተር በጣም ከዛ የተማርነው ነገር አለ እና ጥሩ የሚጠቅም ነገር እያገኘን ነው ካንተ ዶክተር። በጣም እናመሰግናለን። አሁን መስሻ ያለችው ሀሳብ ግን አይ ቲንክ እሱ ነገር ደግሞ በደንብ አንዳንድ ገፍቶ መሄድ የሚጠይቁ ነገሮች አሉ እና ሁሉንም አንተ ያው አቻችለህ ነው የምትለው ማለት እንደው ብዙ ሰዎች እንትን እንዳይሉ እንዳይከፉ የሆነ ትሪት የምታደርግበት ወይ አለ። ግን እሱ እንዳለ ሆኖ አንዳንድ በቅርበት የሚነገራቸው ምናልባት በስታተስ ሌቭል ማለት ነው በዛ ልክ ቀርቦ ሊነገራቸው የሚገባ ወንድሞች አሉ ብዬ አስባለሁ። በዚህ ፕላትፎርም ላይ አሁን ለምሳሌ ፋንክሽናል ኬኖሳይሲስ እኛ ላናቅ እንችላለን። አሁን የማያውቁ ሰዎች ደግሞ እዚህ አሸናሉ እና አዳዲስ ክርስቲያን የሚባሉ ነገሮች አሉ እና ይሄ ለበሰሉትም መካከለኛ ላይ አሁን ወደ ጌታም ቤት ለተጨመሩት ተጠንቅቀን የምናስተምራቸው እነዚህ አሁን ቴዎሎጂካል ተርሚኖሎጂዎችን ስንጠቀም እነዚህ አይነት ነገሮች እንደው የቱ ጋር ምን መባል አለበት የሚለው ነገር በደንብ ተለይቶ እንደው እኔ ቅድም መግቢያዬ ላይ ቴዎሎጂያኑን የምነካቸው አይነት ነገር እኛንም የማያስብለን አይነት ነገር ቢደረግ በጣም የተሻለ ነው ከሚል አንጻር ነው። ስለምትወደን እኛም በእውነት እንወዳለን። ዶክተር የተባረክልኝ፣ ጸጋ ይብዛልህ። መልካም ያምልኮ ጊዜ ደግሞ ይሁንልህ። ወደ ቸርች እየሄድክ እንዳለን የነገርከን እንወዳለን። ተባረክልኝ ዶክተር። ቴሌኮምዬ ምናልባት ጊዜ ካልወሰድኩኝ አንድ ጥቂት ነገር ማለት ፈልጋለሁ። ኧረ በደንብ እንቀጥላለን። ሀሳብ ያላችሁ እናወራለን። አሁን ቅድም ዶክተሩ ያለውን ነገር ባናነሳ እንኳን ሀሳቡን እናወራለን። ችግር ያለ ኦኬ። እዚህ ታች ላሉት ኦርቶዶክሳውያን ነው መናገር የፈለኩት። ኦርቶዶክሳውያን በነገራችን ላይ ወንጌል አማኞችን የመተቸት ወይም ደግሞ ትክክል አይደለህም ላርም የማለት አቅሙ ሞራሉም የላችሁም። በቤታችሁ ታርሞ ያላለቁ ብዙ መጽሐፍቶች አሉ። ሄዳችሁ እሱን ማረም ትችላላችሁ። ሂዱና መታረም ያለበትን ነገር ቤታችሁ ሂዱና አርሙ። እኛ ለማረም አትሯሯጡ። ወንጌል አማኞችን ለማረም በራሱ መዳን ይጠበቅባቸዋል። ያልዳነ ሕዝብ ሙታን የሆነ ሕዝብ ወንጌል አማኝን በክርስቶስ አምኖ የዳነን ሕዝብ የማረምና ትክክል አይደለህም የማለት ሞራል የለውም። ሂዱና ገድላ ድርሳናትን አርሙ። የራሳችሁ የገዛ ቤተክርስቲያናችሁ እኮ ለሴጣን መጥቆሪያ ለተባለ ለጸዋ ለጽድቅ ቤተክርስቲያን ቀርጻ
ታቦት አዘጋጅታ የምታመልክ ቤተክርስቲያን ናት። ይሄንን ጉዳችሁን ተሸክማችሁ ፕሮቴስታንት ተበጣጠሰ፣ ወንድሞች እንደዚህ ሆኑ፣ ተዝረከረኩ፣ እንዲያሉ እንዲሆኑ የማለት ሞራልም መብትም የላችሁ። ማርያምን የስላሴ አራተኛ እንትን አድርጋችሁ አምላክ አድርጋችሁ መድባችሁ ለማርያም ስዕል እየሳላችሁ እየሰገዳችሁ እያመለካችሁ ፕሮቴስታንት ተሳስተዋል፣ የፕሮቴስታንት ወንድሞች እንዲህ ናቸው የማለት አቅሙም የላችሁ፣ እውነት ለመናገር ሞራሉም የላችሁ። ስለዚህ ተረጋጉ፣ እሺ ተረጋጉ። ብትጠየቁ መመለስ የማትችሉት በጣም ብዙ ጥያቄ አለ። ቤታችሁን ተመልከቱ፣ ራሳችሁን ተመልከቱ። እዚህ ጋር መጥታችሁ የመመጻደቅ ባህሪ እንድታሳዩን አንፈቅድላችሁም። በእውነት እዚህ ሶሻል ሚዲያ ላይ እኛ እስካልን ድረስ እናንተ እኛን የመተቸት አቅምም የላችሁም። መዳን በክርስቶስ ኢየሱስ ነው ስትባሉ አይ ካልተጠመቅ ካድንም ካልቆረብ ካድንም ብለ በመዳን ላይ እርግጠኛ ያለውን ሰውዬ እዚህ ጋር መጥተን እንትና ተሳስቷል ይሄ ተሳስቷል ብለ ስትናገር በጣም ነው የምታሳፍሩት። እና እፈሩ፣ እውነት ለመናገር እፈሩ። መጀመሪያ ራሳችሁን ተመልከቱ፣ የራሳችሁን ወንድሞች አርሙ፣ የራሳችሁን እህቶችና አባቶች አርሙ። እናንተ እኮ አባቶቻችሁን የማታርሙት ለምንድን ነው? እነሱ በቤታቸው በጣም ብዙ ሀሰተኛ የሆኑ ነገሮችን ይዘው ስለተቀመጡ ነው። ለዛ ነው። ስለዚህ እዚህ ጋር መታችሁ እኛን የመናገር አቅም እንደሌላችሁ አስረግጬ ነው የምነግራችሁ። ተረጋጉ ሁላችሁም። ወንጌል አማኞች እህቶች ደግሞ ለእናንተ ለወንድሞች የምናገር የምፈልገው ነገር ምንድነው? ትኩረታችሁ ክርስቶስ ኢየሱስ ላይ ይሁን። ማንንም የመከተል ማንንም እንትን የማለት መብት አላችሁ፣ ግን ልባችሁን ጠብቁ። በቃ መስማት ካለባችሁ መስማት ያለባችሁን ነገር ስሙ። መከተል ካለባችሁ ክርስቶስን ተከተሉ። ሁላችንም ክርስቶስ ተከትለን ነው እንጂ ሰዎችን ብንከተል እስካሁን በጣም ብዙ ውድቀቶች ይመጣል። ስለዚህ ሰዎች ላይ ትኩረት እያደረጋችሁ እርስ በርስ ከወንድሞችን አታጣሉ፣ በኮሜንት አታባሉ። ተረጋጉ፣ አታስመስሉ። በአጠቃላይ ማለት ነው። በጣም ብዙ አስመሳዮችን እያየው ነው። አታስመስሉ ልላችሁ እወዳለሁ። ተባረኩ። ለሌሎች እድል መስጠት ስላለብኝ ጸጋ ይብዛላችሁ። እሺ ማን ነው ተረኛ? ቀጥሎ መስዬ እስቲ ቤቱም እኔ ስራ ወጣ ገባ እያልኩ ስለሆነ ተራ በተራ ስጫቸው። ምንም ላይ አይደለንም ከልረው ምናልባት ቆይ ጥቂት አዳምጥና ሌሎች ከቅድም የነበራችሁ ሀሳብ መስጠት የምትፈልጉ ካላችሁ ሀሳብ ስጡ። ማውራት የምትፈልጉ ቴሌኮም ሊቭ ላይ ስላላልከፍትም ብዬ ነው ላስተምር ነበር። አንዳንድ ነገሮች ላይ ላስተምር ነበርና እንደው ላስተምር ስልሽ እንዲሁ ሪያክት ላረግ ነበር ትላንት አንዳንድ በተደረጉት በተነሱት ርዕስ። አዎ በዛ ጉዳይ ነው ካልወራው ይቅርታ መስዬ የተቀበልኩት። በዛ ጉዳይ ያወራን ነበር። ሀሳቡ ካልገባክ እንግዲያው ልቀመጣ። ቀጥሉሽ። ሪያክት ማድረግ ትችላለህ ወይ? ዘዊ ይቻላል፣ መቀጠል ትችላለህ። እሺ ማውራት የምትፈልጉ ግሎሪ ያለው እንደምነት ቀጥል። ወይ ሰላም እያሉላችሁ ነው። እሺ የተነሳው ሀሳብ አይ ቲንክ ከትናንት ጀምሮ የሚራገብ አንድ ወሬ አለና እሱ ላይ ይመስለኛልና እኔ ከአንዳንድ ሰው መማር የአያቶቻችን ፊደል አለመቁጠር በስንት ጣዕሙ ሳይሻል አይቀርም ብዬ አምናለሁ። ከዚህ ፊትም ብየዋለሁ፣ እኚህ ሰዎች የሎሊፖፕ ህይወት ያላቸው ሰዎች ናቸው። ከላይ ብቻ ነው ያበጡት፣ ውስጣቸው እንደምናየው ባዶ ናቸው። ልክ አፋቸው ላይ በመጣ ቁጥር እንደመጣላቸው የሚያገሱ ሰዎች ናቸው። እኔ ከምን እንደተማሩ አላውቅም። ማለት ባህሪ ባሏቸው የባህሪ በጣም የብልግና ጥግ የምናይባቸው ሰዎች ናቸው። ተምረናል ብሎ ያስባሉ። እኔ የተማሩት ምን እንደሆነ አላውቅም። ነው ከታች እንደሚሯሯጡት ኮሜንት ላይ እንዳሉ ታች ቤቶች ምናልባት እንደ አንዳንዱ ቄስ ትምህርት ቤት የቆጠሯትን ፊደል ይዘው ነው የመጡት።
አላቅም እና እኔ ማስተዋል የተወሰደባቸው ሰዎች በጣም እያየን ነው። ተደጋጋሚ አይነት ጭብጨባ የሚፈልጉ ሰዎች፣ ቤታቸው ጸጥ ሲል ጭር ሲል ማይወዱ ሰዎች አሉ። ከዚህ በፊት እጣኑን አፈቀኝ ሲል ነበር። ለማንኛውም ከወደዱ ከነምናምኑ ነውና እጣኑ ብቻ ለምን ይናፍቃል? ሂድ እዛ ለጣዖትም ማፈንደድም አለ፣ እሱንም ተቀበልና ሂድ። ብዙ ጊዜ ነገርንህ፣ ለምን እንደማትሄድ አላውቅም። ሂድ አጋንንት እዛ በስሙ ቤተክርስቲያን የተሰየመለት አለ፣ ሂድ ስገድ። ብራዘር ተለማምጠን የምናቆያችሁማ ጥርግ ማለት ትችላላችሁ እኮ። ስድብ መስሎ ከታየ ወዳጄ ልድገመው፣ አሁንም ልድገመው፣ በደንብ ጽፋ ያዘው። ይሄን ለአጋንንት ቤተክርስቲያን ሰይማ ታቦት ቀርጻ የምታመልክ ቤተክርስቲያን ነች። ማን ለሚባል ካልከኝ መጥቆራ የሚባል ጂኒ። ልድገመው ስድብ ከመሰለ መቼስ መጽሐፍቶቻችሁን ስለማታውቁ ነው። መጋቢ ማን ነው የምትሉትም ሰውዬ አይነ ስውሩ ተናግሮታል። የኛ ሰዎች እኮ ስለማያነቡ ነው እኛ እንጀራ በል ምን በለው። ማንበብ ስለማይችሉ ነው እኛ እንጀራ በልተን የምናድረው። እነሱ ቢያነቡ ኖሮ እንጀራችን ይዘጋ ነበር ብሏል። አሁን ስለ መጥቆራ እንኳን ሲወራ ስድብ የሚመስላችሁ ሰዎች ስለማታውቁት ነው መጽሐፋችሁን። ምናልባትም እዛ ቤት የተሰገሰገ ያን ኮተት ብታነቡት አስነጥሷችሁ ነበር የምትወጡት። ስመ አብ ወመንፈስ ቅዱስ አሐዱ አምላክ ከድካም አንሥቶ ድንግል ማርያም ብላችሁ ትወጡ ነበር። ምክንያቱም ትምህርቱ ቅርሻት ነው። ጭቃ ይሁን የገማ ጭቃ የሚሸት ትምህርት ነው ያለው እዛ ቤት። ይሄንን ከሆነ መቀላቀል የፈለከው አባቴ መንገዱን ጨርቅ ያርግልህ። መንገዱን ጨርቅ ያርግልህ። መሄድ ትችላላችሁ። ማንንም ለምነን አላመጣንም፣ ማንንም ለምነን አናቆይም። መሄድ ትችላላችሁ። አንዴ ጭሱን አፈቀኝ፣ አንዴ ጣኑን አፈቀኝ እየተባለ ሮሮ እየየ ምናምን አንፈልግም። ሂዱ። ከታች ደግሞ እዚህ ኮሜንት ላይ የምትሯሯጡ አንዳንድ ሻንጣ ተሸካሚዎች አንብቡ እስቲ። ማንበብ አይገልም፣ አንብቡ። ከፊደል የተጣላችሁ ሰዎች አላችሁ። አንብቡ፣ ማንበብ አይከፋም። እዚህ መጥቶ በኮሜንት እንደመሯሯጥ ቀላል አይደለም ነገር ሁሉ። በተለይ አሁን እያየሁ ነበር። አንተ ነው ሎዛ የምትባል ሰውዬ አንድ ቀን ከአንድ ሰው ጋር ዲቤት ታደርግ አይተንና ከመሬነኛ ያረምኩት ትለዋለህ ደግሞ አይደል? ለማንኛውም ለማረም ይበቃው ፊደል የቆጠረ ሰው ነው። አንተ በቆሎ ቤት ፊደል በቆጠርከው ነው ያለው። ማንበብ ይቀድማል እሱ። ለማንኛውም ለማረም ፊደል መቁጠር ይቀድማልና ፊደል አንብቡ። የሆነ ጣዖት ተነካ ብላችሁ እየመጣችሁ እዚህ አትርመስመሱ። ያው የቤተሰብ ጉዳይን ያዝነው ዳር ያዙ፣ ዳር ያዙ። ምንም መራገጥ ምናምን አያስፈልግም። Vai, amat sa coffee fiber hindi.
ይቅርታ እና እጣና አፋቂዎች መሄድ ትችላላችሁ። አይደለም እናንተ ሐምሌና ነሐሴም ሄዷል። አይደለም እናንተ ሐምሌና ነሐሴም ሄዷል። ሲጀምርም ከእናንተ የተማረው ምንም የለም። አሁንም የምታስተምሩ ምንም የለም ከአመፅ ውጭ። ከአመፅ ውጭ ምንም ነው የማታስተምሩ። ስለዚህ ከእናንተ የምንማረው ነገር ምንም የለም። ምንም የሚቀርብን ነገር የለም። ሄዳችሁም መጣችሁም ምንም አትጠቅሙንም። ግን የሚሰሩ ሰዎች ላይ መንገዳቸው ላይ አትቁሙ። ከቻላችሁ መንገድ ልቀቁ። እናንተ ምናልባት ብይ ጨዋታን የናፈቃችሁ ገብተዋል እና ወደ ወንጌሉም እንግዲህ አንዳንድ ነገሮችን ካነሳው በኋላ ሜቢ ካልሆነው የሚለው ነገር ካለ በዛ እንቀጥላለን። ወደዛ ከመሄዳችን በፊት ግን ሌላ እዚህ አሁን በተነሳው ጉዳይ ላይ ኮመንት እንግዲህ ካለ እንግዲህ እኔም አቁሜ ኮመንት መስጠት ትችላላችሁ። ሆኖም እንግዲህ ወንድምነቶች እንግዲህ ታች ያላችሁ ወገኖቻችን እዚህ ስለመጣችሁ ደስ ብሎናል። እኛ እንግዲህ እንደምታውቁት የምንሰብከው የኢየሱስ ክርስቶስ ወንጌል አለ። እንደምታውቁት ሮሜ ምዕራፍ 10 ቁጥር 9 ላይ እንደተጻፈው ይህንንም እንደ መጽሐፉ የሮሜ መጽሐፍ እንግዲህ ሁላችንም የምንቀበለው መጽሐፍ ነው። እዛ ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና፣ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ብሎ ተጽፎልናል። ስለዚህ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ማለት ሰው ፊት ሄደ ክርስቶስ ኢየሱስ ጌታ ነው ብለ በአደባባይ በማህበር ፊት በጉባኤ ፊት ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን በልብ በውስጥ ማንም ሰው የማያውቀው ልብክ እዛ እምነትህ ኢየሱስ ክርስቶስ ከሙታን እንደነሳ ብታምን ትድናለህና ብሎ ዘግቶታል። ስለዚህ ሰው እናንተም በልባችሁ አምናችሁ እንድትጸድቁ በአፋችሁ መስክራችሁ እንድትድኑ ነው የሁሉ ትግል እየተደረገ ያለው። ስለዚህ ይሄ ለምንድን ነው? ወደ ዘላለም ሕይወት ለመምጣት ወደ እግዚአብሔር መንግስት ለመግባት እንግዲህ ምንድን ነው በእምነት የሆነ ጽድቅ እንዲላል ይላል። ስለዚህ በእምነት የሆነ ጽድቅ እንዲላል ብሎ ቁጥር 6 ላይ ሐዋርያ ጳውሎስ ተናግሯል። በልብ ማን ወደ ሰማይ ይወጣል አትበል። ማለት ምን አይነት ጽድቅ ልስራ፣ ወደ ሰማይ የሚያወጣ ምን አይነት ጽድቅ ልስራ አትበል፣ ምክንያቱም የክርስቶስን ያወርዳል ይላል። ወይም በልብ ስታስብ፣ በምናብ ስታስብ ወደ ጥልቁ ማን ያወርደኛል ብላ አትበል። ማለት ወደ ጥልቁ የሚያወርድ ምን የህግ ስራ ልስራ ብለ ራስህን ቁም ስቅል ውስጥ አትግባ። ይህም እንደዚህ ካረክም ክርስቶስን ከሙታን ለማውጣት ነው። ግን ምን ማለት አለብህ በልብህ? ነገር ግን ምን ማለት አለብህ በአፍህ በልብህም ቃሉ ቆርቦልሃል። ይህም የምንሰብከው የእምነት ቃል ነው ይላል ሐዋርያ ጳውሎስ። የእምነት ቃል ነው የምንሰብክልህ ነው የምነግር የእምነት ቃል አለ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርን ከሙታን እንዳስነሳው በልብ ብታምን ሰው በልቡ አምኖ ይጸድቃል ብሎ ሐዋርያ ጳውሎስ ዘግቶታል። በአፉ መስክሮ ይድናል ብሏል። ስለዚህ የእግዚአብሔር ወንጌል እንግዲህ ሰው በልቡ አምኖ እንዲጸድቅና በአፉ መስክሮ እንዲድን ነው እና እንግዲህ ብዙ ነገሮች ተጽፈዋል እና ለማይሰራ ግን ኃጢአተኛውን በሚያጸድቅ በእግዚአብሔር ለሚያምን ለዛ ሰው እምነቱ እንደ ጽድቅ ተቆጥሮለታል ብሎ ምዕራፍ 4 ቁጥር 5 ላይ ሐዋርያ ጳውሎስ ተናግሯል። ነገር ግን ለማይሰራ ይላል። ስለዚህ ምንም ሰው የጽድቅ ስራ መስራት አይኖርበትም። ምዕራፍ 4 ቁጥር 5 ላይ ነገር ግን ለማይሰራ ግን ኃጢአተኛውን በሚያጸድቅ በእግዚአብሔር በዛ እግዚአብሔር የሚያምን ሰው እምነቱ እንደ ጽድቅ ሆኖ ይቆጠርለታል ብሎ ዘጋው ሐዋርያ ጳውሎስ። ይሄም ነገር በብሉይ ኪዳንም የነበረ ነገር ነው ብሎ ሐዋርያው እንግዲህ ጳውሎስ ተናገረ። እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለዚያ ሰው ብፅዕና እንዲህ ብሎ ጻፈ ብሎ
ንጉሥ ዳዊት በዘመኑ በብሉይ ኪዳን ዘመን እግዚአብሔር ካለ ጽድቅ ስራ የሚያጸድቃቸው ሰዎች ብፁዓን ናቸው፣ ብፅዕናቸው ካለ ጽድቅ ስራ በእምነት ብቻ ስለጸደቁ ስለ እንደዚህ አይነት ሰዎች እንደዚህ ብሎ ተናገረ ዳዊት፣ ንጉሥ ዳዊት እንደዚህ ብሎ ተናገረ ብሎ 7 8 እና 9 ብታነቡ እንዲህ አይነት ብፅዕና በእምነት ብቻ እንደሚገኝ ምዕራፍ 4 ቁጥር የሮሜ መጽሐፍ ምዕራፍ 4 ከቁጥር 4 ጀምሮ እስከ 11 ብታነቡት ወገኖች እንግዲህ ወደ እግዚአብሔር መንግስት ትገባላችሁ ብለን እናምናለን። ይሄ እንግዲህ የእናንተም እንግዲህ አምናችሁ እኛ ወደ ገባንበት ወደ አዲስ ህይወት እንድትመጡ ነው እንጂ ሌላ ነገር አይደለም። ስለዚህ መጽሐፍ ቅዱሱ ሮሜ መጽሐፍ ቅዱስ እንግዲህ የምትቀበሉት ነው። 66ቱን ተቀበሉ፣ 81ዱን ተቀበሉ። ሮሜ መጽሐፍ 27ቱ የአዲስ ኪዳን መጽሐፍ አንድ ናቸው። ስለዚህ እና እንግዲህ 15ቱ እንግዲህ ብሉይ ኪዳን ላይ የተጨመሩት 15ቱ አፖክሪፋ መጽሐፎች የሮሜ መጽሐፍ የቆሮንቶስንና የእምነትን ወንጌል አይክዱትም። ስለዚህ አሁንም የእግዚአብሔር ወንጌል ሰው ልጅ ሐዋርያ ጳውሎስ ቁጥር 10 ላይ እንዳለው ኢየሱስ ክርስቶስ አዳኝ እንደሆነ በልብህ በአፍ ከመሰከርክ በልብ ደግሞ ከሙታን እንደተነሳ እንትን ካልክ ትጸድቃለህ፣ ትድናለህ፣ በአንዴው ያልቃል። ያንተ መዳንና ያንተ ወደ ዘላለም ህይወት የመግባት ነገሩ በአንዴው ይፈጸማል ብሎ ነው እንግዲህ ወንጌልም የተሰበከው። ሐዋርያት ስራ ላይም ሲሰብኩ የነበሩት ሐዋርያቱ ከአንድ ከተማ ወደ አንድ ከተማ እየሄዱ የሰበኩት ወንጌል ነው። የሐዋርያት ስራን ማየት ይቻላል። ስለዚህ የሰው ልጅ ወደ ክርስቶስ ወንጌል ወደ ክርስቶስ ምንድነው መንግስት ወደ ብርሃን ሊመጣ የሚችለው በጌታ በኢየሱስ ክርስቶስ ብቻ በማመን የዘላለም ህይወት ያገኛል ማለት ነው። ስለዚህ ሌላውን እንግዲህ የተወራውን ተውትና እዚህ ያወራውን ተውትና ጀስት መጽሐፍ ቅዱስን ከፍታችሁ ሮሜ ቁጥር ምዕራፍ 4ን ከዛ ሮሜ ቁጥር ምዕራፍ 10ን እንዳለ ወደ 16 ምዕራፎች አሉ። እሱን ብታነቡ የሰው ልጅ ወደ ዘላለም ህይወት እንዴት እንደሚመጣ ያስረዳችኋል። ስለዚህ ሌላውን ነገር ተውት። እንግዲህ ቲክቶክ ላይ ፖለቲካ ወዘተ ተውትና ጀስት እናንተ አሁን የሚያስፈልገን ወገኖች ምንድነው የሚያስፈልገን ብላችሁ መጽሐፉን ከፍታችሁ አንብባችሁ ይኸው እንግዲህ እኛም ያገኘነው መጽሐፍ ቅዱሱን ስናነብ ያገኘነው እውነቴ ነው። ከኛ በፊትም የነበሩ አባቶች የሚያገኙት ይሄ ነው። ሐዋርያ ጳውሎስም እንግዲህ ይሄ ወንጌል ሰው አይደለም ያስተማረኝ ክርስቶስ ራሱ ገለጠልኝ ብሎ ተናግሯል። ስለዚህ ሐዋርያ ጳውሎስ ይህንን በእምነት የመዳን ወንጌል የምስራች ወንጌልን ሲሰብክልን የሚገርም ነው። ሰው ምንም መስራት አይኖርበትም። በቃ ደሃን መመገብ የለበትም፣ የታመመው መጠየቅ የለበትም፣ ምንም ነገር ማድረግ የለበትም። ምክንያቱም በህግ ስራ ሁሉም ስለሚወድቅ ወዳቂ ስለሚሆን፣ በእምነት ግን እንደዛው በክርስቶስ ብቻ ያመነ ወደ ዘላለም ህይወት ያገኛል ብሎ ሐዋርያ ጳውሎስ ሰበከ። ስለዚህ ኤኒቲንግ የቲክቶክ ፖለቲካን ወዘተ እንትና እንደዚህ ያለ የሚለውን ትታችሁ ጀስት የግል ሃይማኖት የግል ስለሆነ ሰው በግሉ መዳን ስላለበት እንግዲህ እሱን እንድታጤኑ ለማለት ነው። ካልሆነም እንግዲህ የምታስተምረው ነገር ካለ ቦታው ላንተ ለቃለሁ። ቴንኪዩ ወገን። ምንም ልስማችሁ ብዬ ነው። ምን እንደሆነ አላወቅኩም። ቀደም አዲስ ቤት የሆነ ነገር ተናግረን ነበር። እንደ ድንገት ኔትወርክ ይሁን ምን ይሁን አውርዶናል። ግን አሁን ገድልም ላይ እያወራችሁ ነው፣ አስተምሮት ላይም እያወራችሁ ነው። ምን ላይ እንደሆነ አላወቅኩም እና ዝም ብዬ ልስማ። ግን አንዴ እንድናገር ከተፈቀደልኝ ሜቢ አላቅም። ከቆያችሁ ወንድሞች እንዳትናገሩ ኳላችሁ አላቅም፣ ዝም ልበል። እኔ ከነሱ አልበልጥምና ምንም እኔ ሀሳቡን አላገኘሁትም። ምን ላይ እንደምታወሩ አንተ ያልከው ሀሳብ ላይ አውራ፣ ምንም ችግር የለም። እኔማ ምንም ሀሳብ የለ እንዴ ያለ እንትናችሁ። በሳሚ ላይ ከሆነ እንግዲህ በሳሚ ላይ ከሆነማ ብዙ የምናወራው ነገር አለ። አሁን እንደው ቅድም ስለ ኦርቶዶክስ ስታወሩ ትንሽ ደበረኝ። ለምን እነሱ እኮ በቃ ስራቸው ነው። ምን ድግስ ደግሰህ ኑ ብሉልኝ ብለህ ላይመጡ ነው እንዴ? ከበሉ ከጠጡ በኋላ ደግሞ ይደሰታሉ። አሁን ድግሱን የደገስንላቸው እኮ ከፊት ያሉ የኛ ወንድሞች አይደሉ እንዴ? ድግሱን የደገሱት እንዴ?
ማናቀውን ቋንቋ ማናቀውን ትምህርት እንግዳ ጸጉረ ልውጥ ትምህርት ይዘው መጥተው አውጋሽ ተወጋሽ እኔ አሁን ኦርቶዶክሳውያን በዚህ ጉዳይ ላይ እንደው ወንድሞች ኦርቶዶክሳውያን ሳይሆን እኛ የኛ ወንድሞች መምከር ነው ያለብን። እንደዛ ነው የሚሻለው። ከኛ ያሉ ወንድሞች ቴዎሎጂ ተማርን ያሉ ወንድሞች ፍሮንት ላይ መጥተው የሚያገለግሉ ወንድሞችን እነሱ ናቸው አሁን አንደኛ ለቃላት ጥንቃቄ የላቸው ለሚናገሩት ቃላት ለቃላት ይሄ አቻ የሆነ ቃል ወይ ደግሞ የሚስተካከል ቃል ለአምላካችንም ለስላሴም ይሁን ለአብ ለወልድ ለመንፈስ ቅዱስ አቻ የሆነ ቃላትን አይናገሩ። አንድ እሱ ነው። ሌላው እንደፈለገ ነው የሚያወሩት። ከፈለገ ይሄንን ተቋም ይሳደባሉ፣ ከፈለጉ እንደፈለገ ይሉታል። እንደ ግባት እኮ የሆኑ ያሉት ወንድሞቻችን እስቲ ከዛ ቤት የራሳቸውን ተቋም የሚሳደቡ አሉ እንዴ? ቤተ እምነታቸውን የሚሳደቡ አሉ እንዴ? ትምህርታቸውን የሚሳደቡ አሉ። እኔ በጣም ማዝኑ በዚህ ጉዳይ ላይ ጫን ብለን ስንናገር ደግሞ ሰዎች ያለ ስም ይሰጡናል። ለምን አንጀታችንን የሚያርስ ተናጋሪ አተናል። እዚህ ቦታ ላይ አንጀታችንን የሚያርስ ተናጋሪ የምንወቀሰውም እኛ ነን። ለምን ቴዎሎጂያን ናቸዋ። የሆነ ነገር ይጠቅሳል። ብራዘር የፈለገ ነገር ቴዎሎጂያን ሁን ምንም እዚህ ጳውሎስና ጴጥሮስ ሐዋርያቶች ካስተማሩት እውነት ከወጣ እኔም ልገስጽ እችላለሁ፣ ኖ ልል እችላለሁ፣ መብት አለኝ። እና አይኖ ሪስፔክት እናደርጋለን። ምልልሳቸው የምናውቅ ህይወታቸው የምናውቅ አስተምሮታቸው የምናውቅ በጣም ብዙ ወንድሞች አሉ እዚህ። እነሱ ግን ሲናገሩ ይሄ አንጀት አርስ ንግግር አይደለም እየተናገሩ ያሉት። አንጀት ርስ አይደለም እንሰማለን እኮ ግን እንዴት ነው? ለምሳሌ ከትላንት ወዲያ ሳሚ እንደፈለገ ሲናገር ነበር። ትላንትና ኤፋ ላይም እንደፈለገ ሲናገር ነበር። ቤት ከፍቶ አይደል ያክስ ለዛም እንግዲህ የምንፍቅና ሳምንት ብሎ እርሱ ራሱ የምንፍቅና ሳምንት። አሁን ይሄን ርዕስ ለጥፍ የትኛው ወገን ነው ደስ የሚላቸው? የትኛው ወገን ነው ደስ የሚያሰኘው? አያችሁ አይደለ? ሶ አሁን ምንድነው እየተደረገ ያለው? ከኛ ወገን አሁን ፕሮቴስታንት ነኝ ብለው ያሉ ወገኖች ለዛኛው ቤት ግብዓት የሚሆኑ ወንድሞች አሉ እኛ ውስጥ። እሺ ጥቀስ ካላችሁ አሌክስ አንደኛው ነው። አሌክስ አንደኛው፣ እነ ሳሚ አንደኛ ሁለቱ፣ እነ ሀና ከኛ ወገንም ባላት እነ ሀና እነ ሳሚ እንደ አሌክስ እነዚህ ቤቶች ላይ ነው ፕሮቴስታንት እየተቀጠቀጠ ያለው። በተለይ አሌክስ ቤት መካከለኛ መስሎ መካከለኛ ያልሆነ ሰው የሁሉንም ትምህርት የሚያስተናግድ እሱ ትምህርት የሌለው በጣም ብዙ ጊዜ እኔ ፊት ለፊቱም ተናግሬዋለሁ። ሲሳይ ተውት፣ አንደኛውን እሺ ለቋል። ሲሳይ ለቋል፣ ከቤተ ክርስቲያንም ተባረ። አሁን ቤተ ክርስቲያን ውስጥ ያሉት ወንድሞች ናቸው እያስጠቁ ያሉት እኮ። ይሄን ስህተት እኮ እኛ ታናሽ የተባልነውን ስህተት እኮ የትምህርት ስህተት እኮ ተገኝቶብን አናውቅም እኮ። ለምን በጥንቃቄ ነው የምንናገረው? ማናውቀውን ነገር አንናገርም። የሚያሰናክል ሰው የሚሰናከልበት ነገር አናወራም። ወገን ከፊት ያሉትስ እንደፈለጉ ነው የሚናገሩት። ሰው ይምጣላቸው እንጂ እንዴ። ሳሚ እኮ ኤፋን እኮ ሲቀጠቅጠው ነበር እኮ። ካቶሊክ እያስገባ ኦርቶዶክስ ያስገባ እኮ እየቀጠቀጠው ነበር እኮ። እና ኦርቶዶክሳውያንም በአሁኑ ሰዓት አትናገሩ። ኦርቶዶክሳውያን ሰርጋቸው ነው አሁን መልሳቸው ነው። ሰርጋቸውን እየተጠበቁ ነው። ዛስትሩ እኛ መናገር ያለብን የኛ ወንድሞችን እንዴት ነው መሆን ያለብን? ጭስ ናፈቀኝ ያለው እኮ የኛ ወንድም ነው እኮ። የሞተ ሃይማኖት ነው ያለን እኮ የኛ ወንድም ነው። እየሞተ ያለ ሃይማኖት ነው ፕሮቴስታንት ያለን እኮ የኛ ወንድም ነው። ትላንትም ደግሞ ያመጣው ርዕስ ውስብስብ ያለ ርዕስ እኛ የማናምነውን እምነት እኮ አምጥቶ ያሳለቀብን እኮ እሱ ነው እንዴ። በየቀኑ አንዳንድ ርዕስ እየሰጡን አይደል እንዴ? የሚሰጡት እነማን ናቸው? ከፊት ያሉ ናቸው እኮ እንዴ።
እኛውን ታናሾች እንደው ምን አለን እኮ ምንም እኮ አላለም እኮ ምን አለን ተው ነው እኮ ምክር እየመከርናቸው ነው እኮ እኛ ታላቅ ሆነን እየመከርናቸው ነው። ስለዚህ እነዚህ ሰዎች በደም ሊገሰጹ ይገባቸዋል። የምሬን ነው የምላችሁ እንጂ እንደው እጅ ለእጅ ብንያያዝ አንድ ሆነን ትምህርታችንን ብናስተምር አንዱን ቢሰማ እስኪ አንዱን ቢሰማ ማን እኛ ፊት ይቀርባል? ማን የክርስቶስ ትምህርት የያዝነው እኮ እኛ ነን እኮ። እና እንደው አሁን ግራ የሚያጋባ እና አስቀያሚ ወራት ከምላቸው የምር በጣም ያዘንኩበት ወራት፣ መከባበር የሌለበት አንዱን የማያከብርበት በተለይ ትልቆቹ በጣም ነው ያፈሉት። በጣም ነው ያፈሉት ትልቆቹ በጣም መልስ ሆኗል። አሁን እውነቱን ነገራችሁ ትላንትና ቃልዬ የስላሴን ትምህርት ሲያስተምር ኤፊ ደግሞ እንደገና ማስተማር አለብኝ ብሎ የሾርኒ ነገር እንደገና ስቶሪ ላይ ለቆታል። እንደገና ማስተማር አለብኝ ለምን ትላንትና ቃሌ ጋር ፍቃድ የሚለውን ትምህርት ለምሳሌ ሰው ብሬኖች ተደርጓል። ያንን ነገር ለማውጣት ትምህርትን በትምህርት እኮ ይስተካከላል። እንደገና ኤፊ ተነሳና ደግሞ ትምህርት ማስተማር አለብኝ ስለ ስላሴ ድጋሚ ብሎ ተነሳ። አያችሁ ምን ያህል እርስ በርስ እንዴት እንደሚሆን እንዴ! እኛ የትኛውን ነው የምናከብረው? እኔ አሁን እዚህ ቲክቶክ ላይ እንደው ይቅርታ አድርጉልኝና እኔ እንደው በቃ ልሰማው የምፈልገው ሰው ከጥቂቶች ናቸው። እርስ በርስ እኮ ተከባብሮ አያሳዩም እኮ። ትላንትና ሳሚ ሲከፍት እኮ ኤፋ ላይ ኤፋን ጠርቶት እኮ ከኤፋ ጋር እኮ ባለበት እኮ አይደለም እኮ። እንደዚህ አይነት ነገር ባለበት ሁኔታ ላይ እያብጠለጠለው ወገን ትምህርት እኮ በትምህርት ይስተካከላል እኮ። ከዛሬ ስንት ዓመት በፊት ዮናታ አስተምሮ የዛሬ 10 ዓመት ነው የዛሬ ምናምን 5 ዓመት በፊት ያስተማረውን ይቅርታ የጠየቀበትን ነገር አምጥተው ኮሜንት ላይ ሲሯሯጣ ያሉ አፈላ ቀዘቀዘ እያሉ ኮሜንት ሲሰጡ አይቻል። ወገን እነዚህ ሰዎች እንግረፋቸው። እንግረፋቸው። ምንገርፈው መንፈሳዊ የሆነ ባገራረፍ እንገርፋቸዋል እንዴ! ኧረ በስመአብ ወገን፣ ኧረ በስመአብ። አንተ 1 ዓመት ሙሉ ዝም ብሎ ያለ ፍሬ ነው እኮ 1 ዓመት ሙሉ ያሳለፍነው እኮ ያለ ፍሬ። በማተነሳ ፊት ካሉ ሰዎች ያም ይመጣና ያለ መለያት ያለ መዋወጥ ያለ መያት ያልተለያየ ብሎ ያመጣል ያስተምራል። በቃ ይሄን ነገር ባትጠቀም በቃ እዚህ ጋር እኮ ብቁ የሆኑ ሰዎች አይደለም ቲክቶክ ላይ ያለው እኮ ባይ ዘ ዌይ ቲክቶክ ላይ የበቃም ያልበቃም ዕውቀት ያነሰውም ያላነሰውም አለ እኮ። ንግግር እኮ አለ እኮ ንግግር የሚጠቅም እኮ ንግግር አለ። ያም ይመጣና በምድር ላይ ሲመላለስ አምላክነቱን አልተጠቀመም ይላል። እንደፈለገ የሆነ ሃይማኖት። ኧረ በመድኃኒዓለም እነዚህ ሰዎች አሁን በእነዚህ ሰው የሚመከራለ። ለዚህ ነው ይሄን ቃል አይታችሁታል። ይሄን ቃል በትልቁ አድርገን ያዕቆብ 3 ላይ ያለውን ነው። ማንም አስተማሪ አይሁን የሚል ቃል አለ እዚህ ላይ። አሁን የመጨረሻ መልእክት ልናገር። በትልቁ ሆኛለሁ እንዴ? ለዚህ ነው ያዕቆብ 2 ላይ ምንድን ነው የሚለው? በትልቁ ብታደርጉኝ አነበው ነበር አይታየኝም። አልሰማም እንዴ? ዝም ብዬ ይሰማል ቃል ብለው በትልቁ አድርጉት። እስቲ አንብበው አንተ። እሺ ሙሉን አይታየም። ወንድሞች ሆይ ከእናንተ እዚህ ጋር ነው ብዙዎቹ አስተማሪ አይሁን ነገር ነው ያለው። በትልቁ ብታደርጉኝ በደንብ አነበው ነበር። እና ያዕቆብ 3ን አንብቡት። በቃ ባጭሩ ላብቃ፣ ችግር የለውም ላብቃ። አብቃም ስላላችሁ እህቶች ባበቃ ይሻላል። ግን በጣም እንደው ሚዲያ ላይ ያለ ነው ማን ጤነኛ እንደሆነ እናውቃለን። ማን ለመወደድ እንደሚሰራ ማን እውነተኛ ሰው እንደሆነ እናውቃለን።
ማን ሊያቅብ እንደመጣ ማን ደግሞ ሊያዝረከርክ ወይ ርዕስ ለእይታ የመጣ ሰው እናውቃለን። ከሁሉም ቤት ማን ለመወደድ እንደሚመጣ ባይዘው ይሄ ሁሉ ያለው በእኛ ውስጥ ነው። እግዚአብሔር ይስጣቸው። ኦርቶዶክሳውያን እንደዚህ አይነት ማሽቃበጥ የለባቸው፣ አያሽቃብጡም። የራሳቸውን በራሳቸው ቤት የእኛን ትምህርት የሚያስተምራቸው ፕሮቴስታንት ሆነ እነሱ ቤት እንኳን እንድትናገር አይፈቅዱልን፣ እንኳን እንድታስተምር። አሌክስ እኮ ኦርቶዶክሳውያን እንዲያስተምሩ ይፈቅዳል እኮ። የትኛው ባይዘው የትኛው ኦርቶዶክሳውያን ነው ጴንጤን አስገብታ አስተምር የምትለው? አስተንትር አይደል? ማፈሪያዎች ግን 40 ዓመት በጌታ ናቸው። 40 ዓመት በጌታ ሆኖ ትምህርት የለውም እንደ አሌክስ አይነቱ። እኔ በቃ ይቅር በሉኝ። ለማንኛውም ቴንኪው